አንድ የህግ ባለሙያ ተመርቆ ከወጣ በኋላ ችሎት ምን እንደሚመስል አያውቅም፣ እንዴት መከራከር እንደሚችል አያውቅም። የኢትዮጵያ የኤሌክትሮኒክ ፊርማ ህግ ሶስቱንም ሪኮግናይዝ ያደርጋል ወይስ የራሱ ሲስተም አለው? ይህንን ሰርቪስ ካለ ፍቃድ መስጠት ራሱ አንድ በአዋጁ ላይ የተመለከተ ፔናሊቲ ያለው የወንጀል ወይም አድሚኒስትሬቲቭ ፋይን እና ወንጀልም የሚያስቀጣ ነው። ኤሌክትሮኒክ ፊርማ ስንል ምን ማለታችን ነው? ዶክመንቱ በኋላ ላይ እንደ ልብ የሚቀየር ከሆነ ሰው ፊርማውን ካሰፈረ በኋላ ለማጭበርበርም ይመቻል። ስለዚህ እንደዚህ አይነት የኤሌክትሮኒክ ሲግኒቸርም እውቅና አያገኝም። እውቅና ሲባል ተፈጻሚነት አይኖሩም። በአገር ደረጃም እንደ ኢትዮጵያ ዲጂታል ትራንስፎርሜሽን ፖሊሲ ወጥቶ እየተሰራበት ነው ያለውና ከዚህ አንጻር የህግ አገልግሎት ዘርፉ አብሮ እያደገ ነው ያለው። የእውነት ፍቃድ ያገኘ ነው ወይ አይደለም የሚለውን ለማረጋገጥ የተዘረጋ ምንም አይነት የማረጋገጫ ሲስተም የለንም። ጤና ይስጥልኝ የሌጋል ፕላስ ፖድካስት ተከታታዮቻችን፣ ዛሬም በአዲስ ርዕሰ ጉዳይ ተመልሰናል። የዛሬው ርዕሰ ጉዳያችን ቴክኖሎጂን፣ ህግንና ቢዝነስን አንድ ላይ አጣምሮ የያዘ ነው። በተለያዩ የዕለት ተዕለት ውሏችን የዲጂታል ውሎችን እንዲሁም የተለያዩ ሰነዶችን ስንለዋወጥ እንውላለን በርካቶቻችን። በዚህ ረገድ የኤሌክትሮኒክ ፊርማ ህግ ከፍተኛ የሆነ አስተዋጽኦ አለው። የዛሬው ፖድካስታችን የኤሌክትሮኒክ ፊርማን የተመለከተ ነው። ይህንን ፖድካስት በማዳመጥ ማን ሊጠቀም ይችላል? የህግ ባለሙያዎች የዲጂታል ውልና የኤሌክትሮኒክ ፊርማን የተመለከቱ ህጎችን በሚገባ በመረዳታቸው በራሳቸው ወይም በሚያማክሯቸው ተቋማት ተግባራዊ እንዲሆኑ ማድረግ ይችላሉ። እንዲሁም እነዚህ ሰነዶች በህግ ፊት ተቀባይነት ያላቸው እንዲሆኑ ያስችላቸዋል። የተለያዩ ኢንተርፕረነሮች አዲስ በሚመሰርቷቸው አዳዲስ የንግድ ሀሳቦቻቸው እንዲሁም እየጀመሯቸው ባሉ አዳዲስ ንግዶችም ላይ ቢሆን የኤሌክትሮኒክ ፊርማን አያይዘው ማበልጸግ እንዲችሉ ያስችላቸዋል። ነባር ንግዶችም የኤሌክትሮኒክ ፊርማ ያዘጋጃቸውን የተለያዩ መንገዶች በመጠቀም የንግድ ስራቸውን የበለጠ ማዳበር እንዲችሉ የሚያግዝ ነው። ከዛም ባለፈ ጠቅላላው ማህበረሰብ መግቢያ ላይ እንደተናገርኩት በተለያዩ አጋጣሚዎች በዲጂታል መንገድ ውሎችን፣ የተለያዩ ሰነዶችን ይላላካሉ። ይሄ በህግ ፊት ተቀባይነት ባለው መንገድ ማከናወን የሚችሉት እንዴት እንደሆነ መረዳት ያስችላቸዋል። ለዛሬው ኤፒሶድ እንግዳ አድርጌ ያቀረብኩት አቶ ፍጹም ስጦታውን ነው። አቶ ፍጹም ስጦታው የንግድ ህግ፣ የኢንቨስትመንት ህግ እንዲሁም የቴክኖሎጂ ህግ ኤክስፐርት ነው። በህግ የመጀመሪያ ዲግሪውን ከአዲስ አበባ ዩኒቨርሲቲ እንዲሁም ሁለተኛ ዲግሪውን ከአዲስ አበባ ዩኒቨርሲቲ አሁንም በፐብሊክ ኢንተርናሽናል ሎ ሰርቷል። የሁለተኛ ዲግሪውን ሲሰራ የፎሬን ከረንሲ ሬጉሌሽን ከኢንተርናሽናል ፋይናንሻል ህጎች አንጻር ነው ጥናቱን ያደረገው። በአሁኑ ወቅት በሳውዝ አፍሪካ ዩኒቨርሲቲ የፒኤችዲውን እየሰራ ወይም ኤልኤልዲ ህግ ፒኤችዲ ኤልኤልዲውን እየሰራ ይገኛል። በኢንተርናሽናል ኢኮኖሚክ ሎ ላይ ነው በአሁኑ ሰዓት እየጻፈ ያለው ጥናታዊ ጽሁፍ መልቲናሽናል የሆኑ ኮርፖሬሽኖች ከኢንተርናሽናል ኢኮኖሚክ ሎ አንጻር የሚዳስስበት የሚያጠናበት ነው። ይህ ባለሙያ ኤሌክትሮኒክ ህግን በተመለከተ ዝርዝር የሆኑ ሀሳቦችን ሊያካፍረን ተዘጋጅቷል። የምንገኘው የኤንቢሲ ቲቪ ስቱዲዮ ውስጥ በኤንቢሲ ቲቪ ቴክኒካል ሰፖርት አማካኝነት ነው። በዚህ አጋጣሚ ኤንቢሲ ቲቪን ማመስገን እንፈልጋለን። አብራችሁን ቆዩ። ፍጹም እንኳን ደህና መጣ። እንኳን ደህና ቆየኝ። በጣም ቢዚ ብትሆንም ሪሰርችን እየሰራህ ቢሆንም ጊዜህን ሰጥተህ እንድንወያይ ፈቃደኛ ስለሆንክ ዛሬም ስለተገኘህ ከልብ አመሰግናለሁ። እኔም ስለጋበዛችሁኝ በጣም አመሰግናለሁ። እስቲ ስለ ባክግራውንድህ ከህግ ጋር በተያያዘ አሁንም ደግሞ ቴክኖሎጂን፣ ኢኮኖሚክስን እና ህግን አጣምረህ ነው እያጠናህ ያለኸው እንዲሁም ስራ ላይ እየዋልክ ያለኸውና ወደዚህ ዘርፍ እንዴት መጣህ፣ እንዴት አጣመርካቸው የሚለውን
ባክግራውንድህን የተወሰነ ብታካፍለን ደስ ይለኛል። እሺ አመሰግናለሁ። ያው መግቢያ ላይም በደንብ እንደገለጽከው የመጀመሪያ ዲግሪን ከአዲስ አበባ ዩኒቨርሲቲ በህግ ትምህርት ቤት የመጀመሪያ ዲግሪን ይዣለሁ። ሁለተኛ ዲግሪ ደግሞ በኢንተርናሽናል ፐብሊክ ኢንተርናሽናል ወይም ዓለም አቀፍ ህግ ከዛው ከአዲስ አበባ ዩኒቨርሲቲ ይዣለሁ። አሁን ላይ ደግሞ በዩኒቨርሲቲ ኦፍ ሳውዝ አፍሪካ የዶክተር ኦፍ ሎስ ወይም የህግ የዶክትሬት ዲግሪን በመልቲናሽናል ኮርፖሬሽንስ ላይ እና ከኢንተርናሽናል ኢኮኖሚክ ሎ አንጻር እየሰራው ነው። ኢንተርናሽናል ኢኮኖሚክ ሎ ስንል ኢንተርናሽናል ትሬድ፣ ኢንተርናሽናል ኢንቨስትመንት እና ኢንተርናሽናል ፋይናንስን ሶስቱን አንድ ላይ የያዘ ነው። አንዳንድ ጊዜ ደግሞ ዴቨሎፕመንትም ይጨመርበታል እና ካያቸው አብዛኞቹ መልቲናሽናል ኮርፖሬሽንስ አሁን ላይ ደግሞ በደንብ ከግሎባላይዜሽን ጋር በተገናኘ በዲጂታል ሚንስ ተጠቅመው ነው ሰርቪሶቻቸውንም ፕሮዳክታቸውንም ለብዙ ተጠቃሚዎች ወይም ደግሞ ድንበር ተሻግረው እየሰጡ ያሉት። ስለዚህ ከነሱ ጋር የተገናኘ ኢኮሜርስን ደግሞ ስናነሳ ወደ ዳታ ፕራይቬሲ ሌሎችም እንደዛው የኤአይ ቴክኖሎጂንም ጨምሮ ብዙ የቴክኖሎጂ ጉዳዮችን ልናነሳ እንችላለን። ስለዚህ ትንሽ ተያያዥነት አላቸው እርስ በራሳቸው። ስለዚህ አንዱን ይዞ እየመጣ ህግ ላይ ኢንተረስትድ ሲሆን ዓለም አቀፍ ህግ ከዓለም አቀፍ ህግ ደግሞ ወደ ኢኮኖሚክ ሎ ከኢኮኖሚክ ሎ ደግሞ ወደ እነዚህ ወደ ኢኮሜርስ ወይም በአጠቃላይ መልቲናሽናል ኮርፖሬሽንስ እየተሳብኩ ይመጣው። ስለዚህ ይሄ ነው በትምህርት አለሙ ያለው። በስራ ደግሞ መጀመሪያ እንደተመረኩም ወደ ኤንጂኦ ሴክተር ገብቼ ትምራን የሚባል አገር በቀል የሲቪል ሶሳይቲ ማህበረሰብ ድርጅት ውስጥ እየሰራው ነበር። በዛም ፐብሊክ ሎ በአብዛኛው በሴቶች የፖለቲካ ተሳትፎ የሰላም ግንባታ ላይ ስሰራ ነበር። ከዛ በኋላ ዳዊት አዲሱና ብሩክ ወይም ዳብሎ የሚባል የህግ ቢሮ በኋላ ላይ ደግሞ ሎፈርም ተደርጎ ሲደራጅም አብሬ እዛ በፕሪንሲፓል ሌጋል አሶሺዬትነት ስሰራ ነበር። አሁን ደግሞ በራሴ ሌክሲኮን በሚባል የኢንቨስትመንት ኮንሰልታንሲ ድርጅት የራሴን አቋቁሜ እዛ ላይ ፕሪንሲፓል ኮንሰልታንት ሆኜ እየሰራው ነው። በፓርት ታይም ደግሞ በአዲስ አበባ ዩኒቨርሲቲ የቴክኖሎጂ ሎ እና የኢንቨስትመንት ሎ የህግ ትምህርት ቤት ውስጥ አስተማሪ ሆኜ እየሰራው ነው። ስለዚህ በስራዬም በትምህርትም ከነዚህ ከቴክኖሎጂ እና ከኢኮኖሚ አካባቢ አራኩም። ሌክሲኮን መጀመሪያ ካንተ ጋር የሚያስተዋውቀኝ ሌክሲኮን ነው ማለት እችላለሁ። የሊንክድን ላይ የተለያዩ ህግና ኢኮኖሚክስን ያዳበሉ ርዕሰ ጉዳዮችን የሚያነሱ ኢንፎግራፊክስ ፖስት ያደርግ ነበርና ኢንተረስቲንግ ኢሹዎች ይነሳሉ። ሌክሲኮን ምን አይነት ካምፓኒ ነው? የሚሰጠው አገልግሎት ምንድነው? ኦኬ መጀመሪያ ከስሙ እንነሳና ሌክሲኮን ሲባል በህግ ትምህርት በተለይ በፕራይቬት ኢንተርናሽናል ሎ ላይ በደንብ የምናውቃቸው ሌክስ ብለው የሚጀምሩ የህግ አይነቶች አሉ። ሌክስ ማለት በላቲን ህግ ነው። እዚህ የሆነ ነገር ህግ ሌክስ የሚለው ህግን ያመለክታል። ኢኮን ደግሞ ኢኮኖሚክስ ነው። የኢኮኖሚክስ አብሪቬሽን ነው ኢኮን። ስለዚህ ሌክሲኮን ሲባል የህግና የኢኮኖሚን አንድ ላይ የያዘ ስያሜን የሰጠ ነው። እዛው ከስያሜያችን ሳልወጣ ደግሞ ሌክሲኮን ቢዝነስ ሶሉሽንስ ነው ሙሉ ስሙ። ስለዚህ ለተለያዩ ቢዝነሶች የተለያየ ሶሉሽን እንሰጣለን። አሁን የህግ ብቻ ቢሆን ኖሮ ሌጋል ሶሉሽንስ ነበር የምንሰጠው። አሁን ግን የቢዝነስ ብለን ኮምፕሬንሲቭ የሆነ ሰርቪስ መስጠት ነው የምንፈልገው። በውስጡ ሌክሲኮን የኮንሰልታንሲ ዊንግ አለው። አንተም ጋር ደግሞ ያስተዋወቀን ይሄ የኢንሳይትስ ብለን ደግሞ በሊንክድኢን እና በዌብሳይቶቻችን ደግሞ በነጻ የተለያዩ ኢንሳይቶችን ከህግና ከኢኮኖሚ አንጻር ደግሞ የምንጽፍበትና ለሰው የምናስተዋውቅበት ፕላትፎርም አለን። በዛ ስር 4 አይነት ኮንቴንቶች አሉ። ፊቸር አርቲክል ብለን አንድ የህግ ርዕሰ ጉዳይ አንስተን ከኢኮኖሚ አንጻር ወይም ደግሞ አንድ የኢኮኖሚ ጉዳይ አንስተን ከህግ አንጻር አናሊሲስ ሰርተን የምናቀርብበት አንድ እሱ አለ። ግሎሰሪስ ደግሞ ብለን የአካውንቲንግ አንዳንዴ የፋይናንሻል የህግና የኢኮኖሚክስ ተርሞችን
ዲፋይን ያደረግን በቀላሉ በሚገባ ሁኔታ የምናቀርብበት አለ። ሌጋል ሌንስ በምንለው ደግሞ ካታሎግ ስር ደግሞ እንደዚህ አዳዲስ ህጎች ሲወጡ ወይም የድሮም ህጎች ሪቪዚት መደረግ ያለባቸው ብለን የምናምናቸውን እንዳስስበታለን። ከነዚህ ውጪ ደግሞ ቪዥዋላይዜሽን አለን። ቪዥዋላይዜሽን ዳታዎችን የተለያዩ ከቢዝነስ እና ከኢኮኖሚክስ ጋር የተገናኙ ዳታዎችን ለአይን በሚማርክ ሁኔታና አናሊሲስ ተሰርቶበት ደግሞ ቶሎ ግራስፕ ማድረግ በሚቻልበት ሌአውት ሰርተን የምናቀርብበት አለ። እነዚህን የያዘው የሌክሲኮን ኢንሳይትስ ዊንጋችን ነው። የትሬኒንግና የኮርስም እየጀመርን ነው። እሱንም የካሪኩለም አሁን ላይ ለጊዜው የታሰበው የስኪል ቤዝድ የሆኑ ላይ ነው። ስለዚህ አሁን ለምሳሌ አንድ የህግ ባለሙያ ተመርቆ ከወጣ በኋላ የሌጋል ስኪሎችን እነዚህ ሶፍት ስኪል እና ደግሞ የራይቲንግ ስኪሎችን የሚያዳብርበት ቦታ የለም። ስለዚህ ችሎት ምን እንደሚመስል አያቅም፣ እንዴት መከራከር እንደሚችል አያቅም። ቢያቅም ደግሞ በተወሰነ ወይ በሙት ኮርት ውድድሮች ላይ በመሳተፍ ሊሆን ይችላል፣ ወይ ደግሞ በትምህርት ደግሞ የተወሰኑ ከ3 የማይበልጡ የስኪል ቤዝድ ኮርሶች አሉ በህግ ትምህርት ቤት። ከነዛ ውጪ ግን በትክክለኛው በሪል ወርልድ ያለውን ኤክስፒሪየንስ እንዲያገኙ የሚያስችል መድረክ መፍጠር ነው በትሬኒንጉ መልኩ። ሌጋል ራይቲንግንም እንደ ስኪል ሌሎችም የመረጥናቸው ትምህርቶች አሉ። ግን እነሱን ደግሞ ለመስጠት የሚያስችል የሚያሰራ ደግሞ የህግ ማዕቀፍ ስለሚያስፈልግ አሁን በተለይ የጠበቆች የጥብቅና ሙያ ፍቃድ አዋጁ ላይ አንድ ጠበቃ በየአመቱ ከ24 እስከ 30 ሰዓት ስልጠናዎችን ሙያውን የሚያዳብርበትን ስልጠና መውሰድ እንዳለበት ይገልጻል። ያንን ወደ ስራም አልገባም። ኢንስቲትዩሽኖችም ገና አክሬዲቴሽን አልተሰጣቸውም። ስለዚህ ለሱም ቀድመን እንዘጋጅ በሚል የተወሰኑ የካሪኩለም መቅረጽ ጀምረናል። እሱን ከተቻለ እና ከተሳካለን በኦንላይን፣ ካልተሳካ ደግሞ ኦንላይን ስለሚቀል ማለት ነው ለተጠቃሚው አንዳንዶቹን ስኪል ቤዝዶቹን ስለሆነ እንዲማር ስኪል ቤዝዶቹን እና እንደዚህ ንግግርና የፍርድ ቤት የችሎት ሙግትን ደግሞ እንዲያዳብር ደግሞ ኢንፐርሰን የተወሰኑ ትሬኒንጎች እናስባለን። መጨረሻ ደግሞ ኮንሰልታንሲው አለ። ኮንሰልታንሲው ከህግ እኛ ባክግራውንዳችን ከህግ ስለሆነ አብዛኛው በሌክሲኮን ስር የሚሰራው ሰው የህግ ምክሮችን ሁሌ ስንሰጥ አሁን ለምሳሌ የኢንቨስትመንት አዲስ የሚቋቋም ድርጅት ኢንቨስት እያደረገ ያለ ድርጅት ሜሞራንደም ኦፍ አሶሲዬሽን ሲፈልግ ወደ ህግ ባለሙያ ይሄዳል። የህግ ባለሙያው ያንን ሜሞራንደም ኦፍ አሶሲዬሽን ኮሜርሻል ወይ ከንግድ ህጉ መስፈርቶች አንጻር ነው የሚቀርጸው። ከዛ ውጪ ግን አዋጭነቱን እዛ ላይ የተቀመጠው ደግሞ የሜሞራንደም ኦፍ አሶሲዬሽኑ ስትራክቸር ደግሞ በኋላ ላይ ምን አይነት ሪስኮችን ይዞ እንደሚመጣ አናሊሲስ ገብቶም አይሰራም። ስለዚህ ከቢዝነስ አንጻር ማለት ነው እሱን አሟልተን ለመስጠት ነው የኛም ሀሳብ። ስለዚህ የተሟላ ሰርቪሶች ለመስጠት በደንብ ደግሞ ከቢዝነስ ከሪል ወርልድ ኤክስፒሪየንሶች እና ተሞክሮች ኢንቨስተሮች ምን አይነት ነገሮችን አቮይድ ማድረግ አለባቸው የሚለውን እሱን ሁሉ በጥናት በተደገፈ መልኩ ሰርቪስ ለመስጠት ነው ማለት ነው። ኢንተረስቲንግ ነው። ጥሩ የአገልግሎት አይነት ነው። እንግዲህ በርቱ። እግረ መንገዳችንን በተለይ ከዲጂታል ትራንስፎርሜሽን ላይ በአገር ደረጃም እንደ ኢትዮጵያ ዲጂታል ትራንስፎርሜሽን ፖሊሲ ወጥቶ እየተሰራበት ነው ያለውና ከዚህ አንጻር የሌጋል ፕራክቲሱ ወይም የህግ ዘርፉ የህግ አገልግሎት ዘርፉ እንዴት ነው አብሮ እያደገ ነው ያለው? ምን አይነት ለውጦች አሉ? እንደው አጠቃላይ ኢንቫይሮንመንቱን ስትገነዘበው ይሄን አሁን ከሁለት አንግል ብናየውና ቴክኖሎጂ የሌጋል ፕራክቲሱና ደግሞ የራሱ ደግሞ ሌጋል ፕሮፌሽናሉ ደግሞ የውስጥ የአሰራር ሂደቱን ደግሞ እንዴት እንደቀየረው ማየት እንችላለን። በአጠቃላይ የህግ ለሁለት ስናስቀምጠው ማለት አንደኛው ራሱ
ሎየሩ የሚጠቀመው ቴክኖሎጂ የህግ ባለሙያ የሚጠቀመው ቴክኖሎጂ ነው። ሁለተኛው ነገር ደግሞ የህግ ባለሙያው የቴክኖሎጂ ነክ ህጎች ላይ ያለው ኤክስፐርቲዝ እንደሱ ማለት ነው። እንደዛ ብለን መክፈል እንችላለን። ሶ በህግ ፕራክቲሱ በራሱ አንድ ጠበቃ ወይም አንድ የህግ ባለሙያ የሚጠቀማቸው የቴክኖሎጂ ውጤቶች ያው ፕሮዳክቲቪቲን ይጨምራሉ። በአብዛኛው አሁን ከአርቲፊሻል ኢንተለጀንስ ጋር ተያይዞ በተለይ እነዚህ ጀነሬቲቭ ኤአይ የሚባሉት ወይም አዳዲስ ጽሁፎችን ማመንጨት የሚችሉ አዳዲስ ሳይሆን ያው ትሬን በተደረጉ ዳታ ተመስርተው አዲስ ጽሁፍ የሚያመርቱ እነሱን የአርቲፊሻል ኢንተለጀንስ ሲስተሞችን ተጠቅሞ የተለያዩ ጽሁፎችን በቀላሉ ጀነሬት ማድረግ ይችላል። ረዘም ያሉ የጽሁፎችን ደግሞ አሳጥሮም ሊያነብበት ይችላል። የተለያዩ የቴክኖሎጂ ውጤቶችን ሊጠቀም ይችላል። አሁን ደግሞ በአብዛኛው የጠበቃ አንድ የሚታወቅበት እንትን ቀጠሮ ነው አይደለ? የአጀንዳ ነው የሚጠቀመው እና አሁን እሱን እንኳን ቀጠሮንም ኬዙንም ማኔጅ የሚያደርግበት በደንብ ብዙ ሲስተሞች አሉ። ይሄም አንድ የመጣ ጥቅም ነው። ከዛ ደግሞ በራሱ በህግ ስርዓቱም ላይ ካየነው ደግሞ የኦንላይን ዲስፒዩት ሪዞሉሽን ወይም ኦዲአር የምንለው እየተለመደ መጥቷል። በዚህም በፌዴራል ይሄ የጠቅላይ ፍርድ ቤትም አንዳንድ የአርቲፊሻል ኢንተለጀንስም የቴክኖሎጂ ውጤቶችንም በችሎት ላይ መጠቀም ጀምሯል። እነዚህ ሁሉ አንደኛ የሰዎችን ወይም የዜጎችን የፍትህ ማግኘት መብት ለማሳካት በደንብ ጠቅላይ ፍርድ ቤት ኤአይ መጠቀም ጀምሯል። ከምን አንጻር? ብዙ አብዛኛው የቴክኖሎጂ ውጤቶች ያልኩ ለምሳሌ ይሄ ካሜራ ሞኒተር ምናምን አለ። አሁን ደግሞ የትራንስክራይብ የሚያደርግ ቱል መጠቀም ጀምሯል። በአብዛኛው በኮሜርሻሊ የምታገኛቸው እንግሊዘኛ ንግግሮችን በጽሁፍ ያደርጋሉ። አሁን እነዚህ በደንብ የዳበረ ነው በዚሁ በአርቲፊሻል ኢንተለጀንስ ኢንስቲትዩት በኢትዮጵያ ማለት ነው። እነሱ ናቸው ሲስተሙን የዘረጉት እና ትራንስክራይብ አድርጎ የችሎት ውሎን። ስለዚህ በአማርኛን ቋንቋ ትሬን የተደረገ ኤአይ ጥቅም ላይ እየዋለ ነው። ሰሞኑን እንደውም አንድ አርቲክል ላይ አይክሎግ የሚባል ካምፓኒ ኢትዮጵያ ውስጥ ያለ ካምፓኒ ልክ እንደዚሁ አማርኛ፣ ትግርኛ፣ ሶማሊኛ ይመስለኛል ትግርኛ፣ አማርኛ፣ ሶማሊኛ፣ ኦሮምኛ እነዚህን በእነዚህ ቋንቋዎች ፈንክሽን የሚያደርግ የኤአይ ሲስተም ዲቨሎፕ እንዳደረጉ አንድ ዜና ሰምቼ ነበር። ሶ ይህንንም ኤክስፕሎይት ማድረግ እንችላለን ማለት ነው። እሱም ደግሞ ኮሜርሻሊ አቬይላብል ከሆነ የህግ ባለሙያዎች ሊጠቀሙት ይችላሉ። ሶ እነዚህ ሁላ በአጠቃላይ የህግ ሰርቪሱን ራሱ በጣም አፌክት ያደርጉታል በጥሩ ሁኔታ ማለት ነው። በጣም ጥሩ። እንግዲህ ለመነሻ ያህል እነዚህ ነገሮች ከተወያየን ወደ ዛሬው ዋናው ርዕሰ ጉዳያችን እንግባና ያው ዛሬ የምንወያየው የኢሲግኒቸር አዋጁን ነው ወይንም ደግሞ የኤሌክትሮኒክ ፊርማ አዋጁን ነውና ይሄ አዋጅ ከወጣ የተወሰኑ አመታት አልፈዋል። ግን እስካሁን ብዙ ጥቅም ላይ ሲውልም እያየ ነው አይደለም። ምናልባት ምን ያህል ተረድተነዋል? ከህግ ባለሙያ ብቻ አንጻር ሳይሆን ከአጠቃላይ ከህብረተሰቡ ከቢዝነስ ኮሚኒቲውም አንጻር ምን ያህል ተረድተነዋል? ምን ያህል ስራችንን እንደሚያቀልልን ተገንዝበናል የሚለው መሰረታዊ ጥያቄ ነው። ይሄኛውም ኤፒሶድ የተዘጋጀበት አላማ ለሱ ነውና ስለዚህ እስቲ ይሄንን አዋጅ በተመለከተ ዝርዝር ነገሮች ላይ እየገባን እንወያይ። ለመጀመሪያ ያክል ኤሌክትሮኒክ ፊርማ ስንል ምን ማለታችን ነው? ስካን የተደረገ ፊርማ ማለት ነው? አሁን አንዳንዴ በስራ አጋጣሚም ገጥሞህ ያውቃል አይደል? ይፈርሙትና ስካን አድርገው ይልኩልሃል። ያ ማለት ነው ኤሌክትሮኒክ ፊርማ ማለት ወይስ ምንድነው? ስንት አይነትስ አለ? የተለያየ አይነትስ አለው ወይ የሚለውን ከጠቅላላው የኤሌክትሮኒክ ፊርማ ኮንሰፕት አንጻር እስቲ ያብራራ። ያው ፊርማ ሁላችንም እናውቃለን። መጀመሪያ ከኤሌክትሮኒክም ሳይሆን በደንብ በእጅ የተጻፈ ፊርማ አላማውን እናውቃለን። አላማው
እዛ ዶክመንት ላይ የተመላከተው ነገር በሱ ተስማምቻለሁ ብለን የራሳችንን መግለጫ ነው የምንጽፈው በፊርማ መልክ ማለት ነው። ስለዚህ አላማው ስምምነታችንን መግለጫ ነው። ስለዚህ ለረጅም ጊዜ በሃንድ ሪትን ወይም በእጅ በብዕር የተጻፈ ፊርማ ስንጠቀም ነበረ። አሁን ግን በቴክኖሎጂ ውጤቶች አማካኝነት ደግሞ የኤሌክትሮኒክ ሲግኒቸሮች መጥተዋል። ኤሌክትሮኒክ ሲግኒቸር የምንለው ከዚህ በእጃችን በእስክሪብቶ ከምንጽፈው ውጪ ያለ የትኛውም አይነት አፊክስ የሚደረግ ወይም ይሄ የሚለጠፍ ወይም ደግሞ የሆነ መልእክት የያዘ መልእክቱ ደግሞ በኋላ የሚለጠፍ ስንል ፊዚካሊ ሳይሆን ዲጂታል ዶክመንቱ ላይ ነው አይደል? አዎ ዶክመንቱ ላይ የሚለጠፍ አማርኛው ነው ስለዚህ አፊክስ የሚደረግ እንበላ ሆኖ መልእክትም ሊሆን ይችላል፣ ስማችንን መጻፍ ሊሆን ይችላል በኮምፒውተር፣ ሌሎችም ብዙ አይነት አሉ። ግን መጨረሻ ላይ እዛ ላይ የተቀመጠው ማርክ ወይም ጽሁፍ ከኛ ጋርና የኛ ደግሞ ኢንቴንታችን ስምምነት ከሆነና ለመስማማት ከሆነ ያንን ምልክት እዛ ላይ ያሰፈር ነው ያ ኤሌክትሮኒክ ሲግኒቸር እንለዋለን። ስለዚህ አሁን በፕራክቲስ ካየ ነው አንዳንድ ዌብሳይት ላይ ስንገባ የፕራይቬሲ ፖሊሲያቸው ድንገት መጥቶ እስማማለሁ አልስማማም የሚል አለች። እስማማለሁ ወይም አያግሪ ብለን ክሊክ ካረግናት ያቺ ክሊክ ራሱ ያቺ በእጃችን የምንነካት እንኳን እንደ ኤሌክትሮኒክ ሲግኒቸር ትቆጠራለች። አሁን አንተ ቀደም ያልከኝ እስካንም አድርጎ መለጠፍም አንድ የኢሲግኒቸር አይነት ነው። ዋናው ያኛውን የለጠፍ ነው እኛ ከሆንን ስንለጥፈው ደግሞ ኢንቴንታችን በዛ ዶክመንት ላይ ያለው ነገር ጋር ስምምነታችን መግለጽ ከሆነ ኤሌክትሮኒክ ሲግኒቸር እንለዋለን። አይነቶቹም ብዙ ናቸው። አሁን ያው ዩኒቨርሳሊ የምንስማማባቸው የክላሲፊኬሽን ወይም የአከፋፈል ሁኔታ የለም። ግን አሁን በአብዛኛው ደግሞ የምናውቀው የአውሮፓ ሲስተም ላይ ያለው የሲምፕል ኢሲግኒቸር፣ አድቫንስድ እና ኳሊፋይድ ብለን የምንወስደው አይነት ነው። ሲምፕል እና በተለይ ሲምፕል የምንለው በጣም ብዙ አይነት የያዘ ነው። እኔ አሁን ቅድም ያልኩት ክሊክ ራፕ የሚባለው ወይም አንድ ነገር እስማማለሁ ብለን በእጃችን ታፕ ካረግን ወይ በኮምፒውተር ማውስ ክሊክ ካረግን አንድ የስምምነት መግለጫ ነው። አንዳንዴ ደግሞ ዌብሳይቱን በመጠቀማችን ራሱ አሁን የሆነ ዌብሳይት ላይ ገብተን የፕራይቬሲ ፖሊሲውን አሱም ይደረጋል በመጠቀማችን ብቻ እንደተስማማን ማለት ነው። ስክሮል በማድረጋችን ኢንተራክት በማድረጋችን ከሶፍትዌር ወይ ከአፕሊኬሽኑ ጋር የአፕሊኬሽኑ ፕራይቬሲ ፖሊሲ፣ ሌሎች ተርምስ ኤንድ ኮንዲሽንስ ያጠቃቀም ሊሆኑ ይችላሉ። ከእነሱ ጋር እንደተስማማን ሊቆጠር ይችላል። አንዳንድ ጊዜ ደግሞ እንደ ጂሜል አይነት ደግሞ አፕሊኬሽኖች ደግሞ ሳይኒን አድርገን ነው የምንጠቀመው። እዚህ ኢሜይል አድሬስ ክሬት አድርገን ከዛ ሳይኒን አድርገን ፓስወርዳችን አስገብተን መግባታችን ራሱ በተርምስ ኤንድ ኮንዲሽንስ ጂሜል ባስቀመጠው የአጠቃቀም ጋይድላይኖች በአጠቃቀም ስርዓቶች እንደተስማማን ሊወሰድ ይችላል። እንደዚህ አይነት ሲምፕል የሆኑ በኋላ ላይ ለክርክርም የሚጋብዙ የእውነት እኛ መሆናችንን ለማረጋገጥ ያን ያክል ርቀት የማይሄዱበት አንድ አይነት የኢሲግኒቸር አይነት ነው። ይሄም ሲምፕል የሚባለው ነው። ሌላኛው አይነት ደግሞ ሁለተኛው አድቫንስድ ያለው ትንሽ ከሱ ከፍ ብሎ የኛ ማንነት ለማጣራት የተወሰነ ርቀት የሚሄድ ብዙ ጊዜ ኮንትራቶች ላይ ሌሎች ሀገር ይጠቀሟቸዋል። በተለይ የአውሮፓ ላይ ሶስቱም ሪኮግኒሽን ስለተሰጣቸው በስም ተጠቅሰው ጥቅም ላይ ይውላሉ። አንዳንዴ የታይም ስታምፕ ሊኖራቸው ይችላል። ታይም ስታምፕ ስንል ወይም ደግሞ የተፈረመበት ቀንና ሰዓት፣ የኢሜይል አድራሻችን የተወሰኑ ሊኖር ይችላል። ግን ሰርተፊኬት የለውም። ሰርተፊኬት የምንለው ደግሞ አሁን ኳሊፋይድ የምንለው ሶስተኛው ላይ ስንመጣ ግን ሰርተፊኬት ይኖረዋል። ያ ሰርተፊኬት በሶስተኛ ወገን የሚሰጥ ነው። ሶስተኛው ወገን በዛው ሀገር ስርዓት እውቅና የተሰጠውና የእኛን ማንነት አረጋግጦ የዶክመንቱን አይነት በደንብ አይቶ የሚጠቀማቸው ስርዓቶች አሉ። በዛ መሰረት
ምንድነው ትክክለኛነቱን አረጋግጦ የሚሰጠን ሰርቲፊኬት ነው። ስለዚህ በኢትዮጵያም ስንመጣ እነዚህ ይሄ አከፋፈል ስርዓት የለም እኛ ጋር ያለው ያው ኢሲግኒቸር ተብሎ በጥቅሉ ነው። ግን አንድ ሰብሴት ሆና ደግሞ ከኢሲግኒቸር አይነቶች ዲጂታል ሲግኒቸር ደግሞ ብቻዋን ደግሞ ወጣ በአዋጁም ላይ እናያታለን። ስለዚህ አሁን በተለይ አውሮፓውን ሲስተም አንስተ በሶስት ከፋፍለን ነው ያስቀመጥ ነው። አሁን የኢትዮጵያ ህግ የኢትዮጵያ የኤሌክትሮኒክ ፊርማ ህግ ሶስቱንም ሪኮግናይዝ ያደርጋል? ሶስቱንም አይነት ሪኮግናይዝ ያደርጋል ወይስ የራሱ ሲስተም አለው? ራሱ ለይቶ ያስቀመጠው ነገር አለ? ወደ ኢትዮጵያ ህግ ስንመጣ አሁን የቃሉ አጠቃቀም የኢትዮጵያ ከድሮ ጀምሮ ያለው ሪኮግናይዝ ያደረገው የመጀመሪያው አዋጅ ይሄ የኢሲግኒቸር አዋጁ አይደለም። ከዛ በፊት የኢትዮጵያ ምርት ገበያ ማቋቋሚያ አዋጅ ወይም ኢትዮጵያን ኮሞዲቲ ኤክስቼንጅ የምንለው በአዋጅ ቁጥር 550 1999 ላይ የዛሬ 10 ምናምን አመት ወደ 18 አመት በፊት ክፍያዎችን በኤሌክትሮኒክ ሲግኒቸር መፈጸም እንደሚቻል ሪኮግናይዝ ያደርጋል። ትርጉምም ይሰጠዋል። የአዋጅ ኤሌክትሮኒክ ሲግኒቸር ማለት ቀደም ባልኩት መሰረት የሚቀመጥ የሆነ ፊርማ ነው። ፊርማው ግን የኛን ማንነት የሚገልጽና በዛ ደግሞ ዶክመንት ላይ ያለንን ስምምነት የሚገልጽ መሆን አለበት ብሎ ማለት ነው። ከዛም በኋላ የናሽናል ፔመንት ሲስተም ወይም የብሔራዊ የክፍያ ስርዓት አዋጁ ሪኮግናይዝ ያደርገዋል። በተለይ ገንዘብ ለማስተላለፍ ገንዘብ ለማዘዝ ራሱ የሆነ ብድርም አሁን ላይ በቴሌብር ወይም በሌሎች የዲጂታል እንትኖች ብድር ስንወስድም ክሊክ ብቻ እያደረግን ነው እንጂ ፊርማ ወይም ይሄ በብዕር ወይም በእስክሪብቶ የሚጻፍ ፊርማ አናረግም። ስለዚህ ኢሲግኒቸርን እነዚህ አዋጆች ይሄኛውም የኢትዮጵያ ናሽናል ፔመንት እና አሁን ደግሞ የመጣው ይሄ የኤሌክትሮኒክ ሲግኒቸር አዋጁ ትርጓሜ ሲሰጡት ተመሳሳይ በሆነ ሁኔታ ነውና ኢሲግኒቸር ሲሉ ሰፋ አድርገው ስለሆነ እነዚህ ሁላ ሪኮግኒሽን ያገኛሉ። ግን ሪኮግኒሽኑ ደግሞ የተወሰኑ መስፈርቶችን አስቀምጦ መስፈርቱን ሲያሟሉ ነው የሚሆነው። ምንድናቸው እነዚህ መስፈርቶች መሟላት ያለባቸው? በትርጉም ደረጃ የኤሌክትሮኒክ ፊርማን አሁን ሶስቱም የጠቀስናቸው አዋጆች ተመሳሳይነት ባለው መንገድ ነው የተረጎሙት ማለት ነው። ህጋዊ ተፈጻሚነታቸው ምን አይነት ልዩነት አለው? ኦኬ አሁን የህጋቸው አሁን የኢትዮጵያ የኮሞዲቲ ኤክስቼንጅ ወይም የምርት ገበያ አዋጅ ማቋቋሚያ አዋጅ የሚፈቅደው የኤሌክትሮኒክ ሲግኒቸርን ከምርት ገበያ ጋር የተገናኙ ግብይቶችን ለመፈጸም የሚደረግ ፊርማን ብቻ ነው። ሌሎች የትራንዛክሽኖች ወይም ሌሎች ግብይቶች ላይ አይሰራም። ስለዚህ ከራሱ ከምርት ገበያው ጋር ብቻ ፈቅዷል። የናሽናል ፔመንት ሲስተሙ ወይም የብሔራዊ ክፍያ ስርዓቱም በክፍያ ስርዓቶችን በተመለከተ ብቻ ይፈቅዳል። በኋላ ላይ ግን ይሄኛው የኤሌክትሮኒክ ፊርማ ከባንክና ከፋይናንሻል ኢንስቲትዩሽኖች ጋር በተገናኘ ማለት ነው። ከዛ የኤሌክትሮኒክ ሲግኒቸር ወይም ኤሌክትሮኒክ ፊርማ አዋጁ ግን ሲመጣ ሰፋ አድርጎ እውቅና ሰጠው ለሌሎች ነገሮችን መጠቀም እንደምንችል ማለት ነው። ቅድም መስፈርቶቹ ምንድናቸው ላልከኝ ለሁለት ይከፈላል። አሁን የኢሲግኒቸር እና ዲጂታል ሲግኒቸር። ዲጂታል ሲግኒቸር ራሱ የኢሲግኒቸር አይነት ነው። ኢሲግኒቸር ሰፊ ስለሆነ ማለት ነው። ዲጂታል ሲግኒቸር የህግ ግምት ሲሰጠውና ተቀባይነት እንዳለው የህግ ግምት ይወሰዳል ይላል አዋጁም። እና አንድ ኮንትራት ተፈራርመህ ዲጂታል ሰርቲፊኬት ካለው ወይም ደግሞ ዲጂታል ሲግኒቸር ከተጠቀምክ ሶስተኛ ወገን አረጋግጦታል ያንን ፊርማ ያንተ ፊርማ እንደሆነና ዶክመንቱም አልተር እንዳልተደረገ ወይም ማሻሻያ እንዳልተደረገበት ማረጋገጫ ይሰጠዋል። ስለዚህ እሱ በፍርድ ቤት ሂደትም ተቀባይነት አለው። አፈጻጸም ላይ የህግ ግምት የሚወሰደው በቃ ያንተ ፊርማ እንደሆነ ነው። አውቶማቲክ የሆነ እውቅና ነው የሚሰጠው የዲጂታል ሲግኒቸር። ዲጂታል ሲሆን ከዲጂታል ውጭ ያሉ የኢሲግኒቸር አይነቶች ቅድም ያላቸው ክሊክ ማድረግ፣ በኢሜይል በመጻጻፍ ኢቭን ሜሴጅም ሊሆን ይችላል። በሜሴጅ ተስማምቻለሁ ብለን ጽፈ ብትልክ እነዚህ ግን የተወሰኑ መስፈርቶች አሏቸው።
ተፈጻሚነት እንዲኖራቸውና እውቅና እንዲያገኙ የመጀመሪያው ከፈራሚው ጋር መቆራኘት አለበት። ስለዚህ ያንን ኤሌክትሮኒክ ሲግኒቸር ወይም ሜሴጅም ሊሆን ስለሚችል ሜሴጅም እንበለው ከፈራሚው ሰው ጋር ማገናኘት መቻል አለብን። ይሄንን የፈረመው ያ ሰው እንደሆነ በእርግጠኝነት የሆነ የሚያገናኝ ሊንክ ሊኖር ይገባል። ማቆራኘት የሚባለው ማለት ነው። ኦኬ አንደኛው እሱ ነው። እዛ ሁለተኛ ወይም ብሎ ደግሞ ከተፈረመ በኋላ ለውጥም ደግሞ አለመኖሩን ማረጋገጥ መቻል አለብን። ስለዚህ ዶክመንቱ በኋላ ላይ እንደ ልብ የሚቀየር ከሆነ ሰው ፊርማውን ካሰፈረ በኋላ ለማጭበርበርም ይመቻል። ስለዚህ እንደዚህ አይነት የኤሌክትሮኒክ ሲግኒቸርም እውቅና አያገኝም። እውቅና ሲባል ተፈጻሚነት አይኖረውም እንጂ በአጠቃላይ እውቅና ያገኛሉ። ስለዚህ በፍርድ ቤት ቀርቦ ክርክር ቢደረግበት እንደዚህ አይነት ከሆነ በመሀል ሊለወጥ አልተር ሊደረግ የሚችል አይነት ከሆነ ተቀባይነቱ አነስተኛ ነው የሚሆነው። ሌላው ከአላማው ጋር ምንድነው ተገቢ ነው ወይ ውሉን የፈጸምነው ለምንድነው እሱን ኮንሲደር ያደርጋል ፍርድ ቤቱ። ሌላኛው ደግሞ እኔ እናንተ ከሆነ የፈረምነው ከዚህ በፊት ኤሌክትሮኒክ ሲግኒቸር በኢሜይል ከሆነ በኢሜይል ከዚህ በኋላ እንስማማለን የሚል ስምምነት አለ ነው ያስቀድሙ ካለን በቃ ተቀብለናል ሁለታችንም በኢሜይል ለመፈረም ማለት ነው ወይም በኢሜይል ስምምነታችንን ለመግለጽ። ስለዚህ እንደዛም ከሆነ ተቀባይነት ያገኛል። ሌላኛው ደግሞ የግንኙነቱ ባህሪው የትራንዛክሽኑ አይነት ቀደም ያልኩት መጠኑ ራሱ የገንዘብ ነክ ከሆነ ምን ያክል ነው ገንዘቡ የሚለውን ኮንሲደር ያደርጋል። ስለዚህ ኬዝ ባይ ኬዝ እያየ ፍርድ ቤቱ ተገቢ ነው አይደለም የሚለውን ሊወስን ይችላል። ኦኬ ስለዚህ 4 ነገሮች አንስተናል ማለት ነው። በዝርዝር ሲሆን 4 ነገሮች አንስተናል። ግን ያው ማንነት ምናምን እያለም ይቀጥላል ህጉ። ስለዚህ የፈራሚዎቹ ማንነት አይቶ ሊወስን ይችላል ተገቢ ነው አይደለም። ማንነት ሲባል ምናልባት የአረዳድ ልካችንን ባክግራውንዳችንንም ሊሆን ይችላል ያው ወይም እያለ ስለሚዘረዝራቸው እነዚህን መስፈርቶች ያያል። ኦኬ እነዚህ መስፈርቶች ለሁሉም የኤሌክትሮኒክ ሲግኔቸር አይነቶች ያገለግላሉ? ወይስ ለዲጂታሉ ብቻ ነው? እነዚህ ለኢሲግኒቸር ብቻ ነው። ለኢሲግኒቸር በጠቅላላ ከዲጂታሉ ግን ቅድም እንዳልነው የጸና ሰርተፊኬት እስካለው ድረስ የህግ ግምት የሚወሰደው ልክ ነው ተብሎ ትክክል ነው ተብሎ ሌሎች አይነቶችን ከተጠቀምን ግን እነዚህ ነጥቦች አሁን የተዘረዘሩት ነጥቦች ኮንሲደር ማድረግ አለብን። ኦኬ ግን ኤሌክትሮኒክ በመሆኑ ብቻ ግን ተፈጻሚነቱን አያጣም። እሱ መሰመር ያለበት ጉዳይ። ጥሩ ወደ ሴኩሪቲው እንመለስ። ምን ያህል ሴኩርድ ነው የሚለውን ትራንዛክሽኑ ለምሳሌ ኢሲግኒቸር ሀክ ሊደረግ ይችላል ወይ? በቀላሉ ሀክ ሊደረግ ይችላል ወይ? በህግ ውስጥ ደረጃ እንደዚህ አይነት ችግሮች እንዳይፈጠሩ ምን አይነት መፍትሄዎች አስቀምጠዋል? ለምሳሌ ያህል አንድ ኮንትራት ሊፈረም ይችላል። አንድ ኮንትራት ከተፈረመ በኋላ ፈራሚው ካምፓኒና አንድ ግለሰብ ሊሆን ይችላሉ። በኋላ ኮንትራቱ አፈጻጸም ላይ ይሄ ፊርማ የኔ አይደለም በኢሲግኒቸር የተፈረመ ወይ በኤሌክትሮኒክ መንገድ የተፈረመ ፊርማ ነው ይሄ የኔ አይደለም ቢል በምን አይነት መንገድ ማረጋገጥ ይቻላል? ለየትኛው አይነት ኤሌክትሮኒክ ፊርማ በምን አይነት መንገድ ማረጋገጥ እንችላለን የሚለውን ነጣጥለን አሁን በጠቅላላ ለሁለት አይደል የከፈልናቸው ለአረዳድ እንዲመቸን ዲጂታል የሆነውና ዲጂታል ያልሆኑት ብለን ልክ እንደዚህ አይነት ኮንትራቶች ላይ ይሄማ የኔ ፊርማ አይደለም ቢባል ምን አይነት ሶሉሽን ነው ልንከተል የምንችለው? ህጉ ያስቀመጠው ነገር አለ ወይ? የግድ ኮንትራት ብቻ ላይሆን ይችላል። አንዳንዴ የኤሌክትሮኒክ ሜሴጅ ልውውጦችን ፍርድ ቤት እንደ ማስረጃ ይቀርባሉ። እኔም ገጥሞኝ ያውቃል። የዋትስአፕ ሜሴጆች እንደዚህ የመሳሰሉ እንደ ማስረጃ ይቀርባሉና ነው ይሄ እኔ ጻፍኩት አይደለም ይሄን አላቅም ራሱ የፈጠረው ነው። እንደዚህ አይነት ክርክሮች ቢነሱ እንዴት ነው መፍትሄ የሚሰጣቸው? ህጉ ሶሉሽን አስቀምጦልናል ወይ? ይሄው የኤሌክትሮኒክ ፊርማዎች እውቅና የሚሰጠው ለኤሌክትሮኒክ ፊርማዎች ብቻ ሳይሆን ለኤሌክትሮኒክ ሜሴጆችም ነው። ስለዚህ ኤሌክትሮኒክ ሜሴጆችም
እንደዚህ በእስክሪብቶና በወረቀትም ከተጻፉ ሜሴጆች ጋር እኩል የሆነ የፍርድ ቤት ውስጥ ተቀባይነት አላቸው። ስለዚህ ኤሌክትሮኒክ ስለሆነ ብቻ ፍርድ ቤቱ አልቀበልም አይልም ሜሴጆቹንም ሲግኒቸሮቹንም። የሴኩሪቲ ጉዳይ ግን ሁሌም ከቴክኖሎጂ ጋር የተገናኘ የሳይበር ሴኩሪቲ ብዙ ጥያቄዎች ያስነሳል። በኋላ ላይ እኔ ያልፈረምኩትም እኔ ያልጻፍኩትም የሚሉም ክርክር ለመክፈት በጣም እድሉ ሰፊ ነው። የመጀመሪያው የሚያደርገው ምንድነው ህጉ በተለይ የኤሌክትሮኒክ ትራንዛክሽን አዋጅ የምንለው አዋጅ አንዳንድ ኤክሴፕሽኖችን አስቀምጦ የኤሌክትሮኒክ ሜሴጅ ወይም የኤሌክትሮኒክ ፊርማ ተግባራዊ የሚሆንባቸው የውል አይነቶችና የመግለጫ አይነቶችን ለይቶ ያስቀምጣል። ለምሳሌ የግላዊ ጉዳዮችን የተመለከተ የጋብቻ ሊሆን ይችላል፣ ፍቺ ሊሆን ይችላል። እነዚህ በኤሌክትሮኒክ ፊርማ ኑዛዜም በኤሌክትሮኒክ ፊርማ ሊፈጸሙ አይችሉም። ከዛ በተጨማሪ የማይንቀሳቀስ ንብረትን የተመለከቱ ማስተላለፍ ማለት ነው፣ የቤት ሽያጭ ሊሆን ይችላል። የማይንቀሳቀስ ንብረት ብሎ በሰፊው ነው የገለጸው። ስለዚህ ያው አሱም የምናደርገው የስፔሻል ሙቨብልስ የምንላቸው እንደ መኪና አይነቶችም ምናልባት በዚህም ላይ ወድቁ ይችላሉ። የህግ ውክልናም እዚህ ላይ ወድቅም፣ ግን የተወሰነ ኤክሴፕሽኖች አሉት እሱ ራሱ። ምክንያቱም አሁን ላይ የውጭ ሀገር የሚኖሩ ሰዎች ዲጂታል ሲግኒቸር በመጠቀም በውጭ ጉዳይ ሚኒስቴር በኩል ውክልና መስጠት የሚችሉበት አሰራር ተቀምጧል። እሱም ኢሲግኒቸር አይነት ነው። በቪዲዮ የተደገፈ ቃለ መሃላ ይፈጽሙና ውክልና መስጠት ይችላሉ። ስለዚህ እነዚህን በተቻለ መጠን እንደዚህ አይነት ጥያቄዎች እንዳይነሳባቸውና በማያከራክር ሁኔታ በውልና ማስረጃ እንዲፈጸሙ፣ ፍቺም ከሆነ ደግሞ በፍርድ ቤት የፍርድ ቤት ትእዛዞችንም ጨምሮ አሁን የፍርድ ቤት ትእዛዝ መጥሪያ፣ የብርበራም ትእዛዝም እነዚህም በኤሌክትሮኒክ ሲግኒቸር አይፈጸሙም። የግድ በሃንድ ራይቲንግ በእጅ በተፈረሙ መሆን አለባቸው። ስለዚህ እነዚህን ለይቶ እንደማይፈጸምባቸው መጀመሪያ እነዚህን ያተርፋቸዋል ማለት ነው ከእንደዚህ አይነት ክርክር። ከዛ ውጪ ግን ኤሌክትሮኒክ ሲግኒቸር ወይም ዲጂታል ያልሆነው ኤሌክትሮኒክ ሲግኒቸር ሰርቲፊኬት ስለሌለው በጣም አከራካሪ ነው። ኬዝ ባይ ኬዝ ደግሞ በፍርድ ቤት ለማሳመንም ብዙ አከራካሪ የሆነ ጉዳይ ያለው። በኮምፒውተር ወንጀሎች አዋጅም የተወሰኑ ያስቀመጣቸዋሉ እንዴት የኤሌክትሮኒክ ማስረጃዎች በተለይ በወንጀል ፍርድ ቤት እንዴት መቅረብ እንደሚችሉ የተወሰነ ይገልጻል። ይሄኛው ደግሞ የኤሌክትሮኒክ ፊርማ አዋጁ ደግሞ በፍትሐ ብሔር ስነ ስርዓቶች እንዴት አይነት የህግ ግምቶች ቅድም ያልናቸው የህግ ግምት እንዴት እንደሚወሰድ ከፈራሚው ጋር እንዴት ግንኙነት መፍጠር እንደሚቻል እነዚህን የተወሰነ ይዳስሳል ህጉ። ስለዚህ በጣም አስቸጋሪ ነው የሚሆነው ለማስረዳት። ስለዚህ የማስረጃው ራሱ ጥንካሬ ይወስነዋል። በዲጂታል ሲግኒቸር ግን ስንመጣ ሰርቲፊኬት አለው። ወደ ዲጂታል ሲግኒቸሩ ከመሄዳችን በፊት የዚህኛውን ሞር ዲቴል ማየት እንድንችል ሁለት ሲናሪዎችን እንውሰድ። ለምሳሌ በኢንተርኔት ሰርቪስ የሚሰጡ ካምፓኒዎች አሉ ሀገራችን ውስጥ የተለያዩ ሰርቪሶችን የሚሰጡ በአፕም ደረጃ ልክ እንደዚሁ ሰርቪሱን ሲሰጡ ተርም ኤንድ ኮንዲሽን አላቸው። ተርም ኤንድ ኮንዲሽኑ ላይ ሰርቪሱ የሚሰጠው እንዴት እንደሆነ፣ ክፍያም ካለ ያከፋፈል መንገዱ፣ እነዚህ ዝርዝር ነገሮችን ይይዛል። ኮንትራት ነው፣ ውል ነው ማለት ነው። ያንን ውል አፑን ዳውንሎድ አድርገህ ተርም ኤንድ ኮንዲሽኑና አግሪ የሚለውን ክሊክ ስታደርግ እንደ ተስማማህበት ይቆጠራል። ሶ በእንደዚህ አይነት መንገድ ውል ቢገባና በአንድ ግለሰብና በአንድ ተቋም መካከል በኋላ እኔ ክሊክ አላረኩም ይሄንን ቢል እንዴት ነው የሚሆነው? አንደኛው ሲናሪዮ እሱ ነው፣ ከዲጂታል ሲግኒቸር ውጪ ያለው ማለት ነው። ሁለተኛው ሲናሪዮ ደግሞ ኮንቨርሴሽን ያው ውል የግድ በጽሁፍ መሆን የለበትም፣ በምልክትም በቃልም ልታደርግ ትችላለህ፣ በህግ ለይቶ ካስቀመጣቸው ውሎች ውጪ ማለት ነው። ስለዚህ ለምሳሌ አንድ አሰሪና ሰራተኛ በዋትስአፕ ኮሚኒኬሽን
ኔጎሽየት አድርገው ደሞዙን ሌሎች ወርኪንግ ኮንዲሽኑም የስራ ሰዓቱ እንደዚህ መሳሰሉ ኮሙኒኬት አድርገው ተስማሙ። በኋላ አይ ይሄን አልተስማማሁም ቢል ወይ አሰሪው ወይ ሰራተኛው ክርክር ሲነሳ ደሞዝ በዚያ አልተስማማንም ይሄው ልከህልኛል እኮ ይሄንን ያላኩም አይነት ክርክር ቢነሳ እነዚህ ሁለቱ ሜሴጁንም ኮንትራቱንም ይዝልናል ብዬ ነው። ከሁለቱ ሲናሪዮች አንፃር እንደዚህ አይነት ክርክር ቢነሳ እንዴት ነው ሶልቭ ማድረግ የሚቻለው? ኦኬ ጥሩ። ከመጀመሪያውን ጀምርና አንድ ተቋምና አንድ ግለሰብ የተቋሙን ሰርቪስ በዌብሳይት ይሆናል ወይም በአፕሊኬሽን የሚጠቀም ሰው አሁን የሱ የሚወስደን ወደ ኤሌክትሮኒክ ትራንዛክሽን አዋጁ ነው። በኤሌክትሮኒክ ትራንዛክሽን አዋጁ የመንግስት ተቋማት ሲሆኑ የኢ-ገቨርንመንት ሰርቪሶች እንዴት መሰጠት እንዳለባቸው እዛ ላይ የተቀመጠ አለ። የኮሜርሻል ደግሞ ሲሆን የኦንላይን ኮንሱመር ፕሮቴክሽን የተወሰኑ አንቀጾችን ይዟል እሱና በደንብ የተብራራ ነገር የለውም። በአብዛኛው ከኢኮሜርስ አንግል ነው የሚያየው። ግን ስቲል ትራንዛክሽን መጠቀሙም እዛ ላይም አግሪም ስንል ደግሞ ያለው የኢሲግኒቸር አይነት ስለሆነ እነዚህ ሁሉ በኢትራንዛክሽን ስር የሚወድቁ ናቸው። ወደ ፍርድ ቤት እንደዚህ አይነት ጉዳዮች ሲመጡ ኦሪጂናል አንድ ላይ ያያይዘውና ከሁለተኛው ጥያቄ ጋር ሜሴጅም ከሆነ አሁን የዋትስአፕ ሜሴጅ ከሆነ ኦሪጂናል ሜሴጁ የትኛው ነው? ምክንያቱም ፍርድ ቤት ሲቀርብ ኦሪጂናሉ ተመሳክሮ ነው ማስረጃ የሚቀርበው። ኦሪጂናሉ እንዴት ነው ከየት የመነጨው ነው ታቀርበው ራሱ ሌላ ጥያቄ ነው። እሱን የሲግኒቸር አዋጁ ካልተሳሳኩ ይመስለኛል እሱም የኮምፒውተር ወንጀል አዋጅም ሁለቱም አንዳንድ አንቀጾች ይዘዋል ተመሳሳይ አንቀጽ። ስለዚህ ኦሪጂናል የምንለው ያ ሜሴጅ የመነጨበት ዲቫይስ ነው ወይም ሲስተም ነው ይላል። ወይ ኮምፒውተር ሲስተም ከሆነ የኮምፒውተር ሲስተም ነው ይላል። ስለዚህ በጣም ቴክኒካል ነው የሚሆነው። በተለይ ለህግ ሰው ቴክኒካል ነው የሚሆነው። አሁን እኔ አድቫይዝ ማድረገው እንደዚህ አይነት ክርክር ሲኖር የኤክስፐርት ምስክር አምጥቶ የኤክስፐርት ምስክሩ ደግሞ ማስረጃው በስነ ስርዓት ከዚህኛው ዲቫይስ ነው የመነጨው የሚለው ማለት ነው። ምክንያቱም በአንዳንዴ ደግሞ ኢንክሪፕትድ ሜሴጆች ሲሆኑ በአይፒ አድሬስ በስልክ ቁጥር በምናምን ላይገኙ ይችላሉ። ስለዚህ ዋትስአፕም እዚህ ሀገር መቀመጫው ስላልሆነ ብቻ ብዙ ቫሪያብልስ አሉ። በወንጀል ሲሆን ትንሽ ቀለል የሚያደርገው የመንግስት ተቋማት እርስ በርስ ተቀናጅተው መስራትም ስለሚችሉ ኢንሳም ደግሞ ኤቪደንሶችም በማቅረብ ደግሞ የመርዳትም ፖሊስን የመርዳት ኃላፊነትም ስላለበት የቴሌኮሙኒኬሽን አዋጁ ላይ ደግሞ የቴሌኮሙኒኬሽን ሰርቪስ የሚሰጡ ድርጅቶች እንደ ኢትዮ ቴሌኮም እና ሳፋሪኮም አይነቶች በፍርድ ቤት ትዕዛዝ እንደዚህ አይነት ማስረጃዎች እንዲያቀርቡ ግዴታ ይጥልባቸዋል። ስለዚህ እነዚህን እስከዚህ ጥግ ሄዶ ወደ ክርክር ይገፋሉ ማለት ነው። በቀላሉ ፕሩፍ የሚደረጉ ነገሮች አይደሉም። ይሄ ነው። ግን ከዚህ በፊት የነበሩ ኮሙኒኬሽኖችን አንስተን ደግሞ በሌሎች ኤቪደንሶችን ልናቀርብ እንችላለን። የዋትስአፕ ሜሴጅ ከሆነ ከዚህ በፊት ያ ስልክ ቁጥር በማን ነው የተመዘገበው፣ በዛ ስልክ ቁጥር ሁለቱ ሰዎች ሜሴጅ ኮሙኒኬሽን ነበራቸው ወይ የሚል በጣም በዝርዝር ገብቶ መታየት ያለበት ነው የሚሆነው። እዚህ አስቸጋሪ ነው። ለዛም ነው ህጉ ምንም አይነት አሰምሽን የህግ ግምት ታማኒነት አለው ብሎ ወይም ተፈጻሚነት አለው ብሎ ሙሉ ለሙሉ የህግ ግምት የማይሰጠው። ለዛ ነው ለሌሎች ኢሲግኒቸር አይነቶች ከዲጂታል ውጪ። ጥሩ። ስለዚህ እንደዚህ አይነት ነገር ሲግኒቸሮችን ስንጠቀም በተለይ ውል ለመፈጸም ህጋዊ ውጤት ያላቸው መልእክት ልውጦችን ማድረግ ስንፈልግ ጥንቃቄ ማድረግ ይገባናል። ጥሩ። እነሱን ከጨረስን እስቲ ወደ ዲጂታል ሲግኒቸሩን እንምጣ። የዲጂታል ፊርማ በተመለከተ ህጉ ያስቀመጣቸው ሪኳየርመንቶች አሉ። ምንድናቸው እነዚህ ሪኳየርመንቶች የሚለውን የተወሰነ ቅድምም አንስተናል። አሁን ከሱ በመነሳት ሴኩሪቲያቸውን ምን ያህል የተረጋገጠ ነው
የሚለውን እስቲ የተወሰነ ይቆራል። ጥሩ በአዋጁም ላይ የተሰጠው ትርጓሜ ለዲጂታል ሲግኒቸር ዋናው ቁልፍ መላት ቃል ኤሲሜትሪክ ክሪፕቶ ሲስተም ይጠቀማል የሚለው ነው እንጂ ኤሲሜትሪክ ክሪፕቶ ሲስተም የሚባለው የክሪፕቶግራፊ ነው በአጠቃላይ የወል ስሙ የክሪፕቶግራፊ ቴክኖሎጂን የሚጠቀም ሜሴጆች ኢንክሪፕትድ እና ዲክሪፕት ለማድረግ ፕራይቬት ኪ እና አስረዳለሁ ቴክኒካል ነገር ላይ ፕራይቬት ኪ እና ፐብሊክ ኪን ተጠቅሞ አሁን ፕራይቬት ኪ የምንለው ከሱን ጀምርና ፕራይቬት ኪ የምንለው አንድ ሰው እንትን እንዲለን አሁን ኢንክሪፕሽን ዲክሪፕሽን አለ ያው መመስጠርና ምንድነው የሚለው ምስጠራ ነው የሚለው ምስጠራ ነው ኢንክሪፕት ማድረግ ያንን ስትፈታው ደግሞ ዲክሪፕት አድርግ ይባላል እሱ ያው የቆየ ነገር ነው አይደል በኮድ መልእክት መለዋወጥ አይነት ነው አሁን ዲጂታል ሲግኒቸር ሊጠቀምበት የሚገባው አሲሜትሪክ ክሪፕቶግራፊ ነው ይላል ሶ ክሪፕቶግራፊ እንደዚህ ነገሮችን በሚስጥር የማስቀመጥ ወይም የማስተላለፍ ሳይንስ ነው ብንለው ይቻላል ሲምፕሊፋይ አድርገን ስለዚህ አሲሜትሪክ ነው መጠቀም ያለብህ ይላል ስለዚህ ሲሜትሪክ የሚባልም አለ ማለት ነው አሲሜትሪክ ክሪፕቶግራፊ ሲባል ራሱ ምንድነው ህጉ የሰጠው ትርጉም ያለ መሰለኝ አይደል ምናልባት ልንመለከተው እንችላለን አሲሜትሪክ ክሪፕቶ ስርዓት ማለት ደህንነቱ የተጠበቀ የዲጂታል ፊርማ እና የምስጠራ አገልግሎቶችን መስጠት የሚያስችል ስርዓት ነው ይላል ሶ እዚህ ስርዓት ላይ ቅድም እንዳልከን ፕራይቬት ኪ ያለ ፐብሊክ ኪ ያለ ሌላስ ምን ነገሮች አሉ ቴክኒካሊ የሃሽ አልጎሪዝሙ አለ ሶ እነዚህ ሶስቱን ነገሮች ከተረዳን አሲሜትሪክ ክሪፕቶ ስርዓት እንዴት ነው የሚሰራው የሚለውን መገንዘብ እንችላለን ማለት ነው ሶ እንደዛ ከሆነ አሁን እንደምንም ቀለል አድርገ ፐብሊክ ኪ ምንድነው ፕራይቬት ኪ ምንድነው ሃሽ አልጎሪዝምስ ምንድነው የሚለውን እስቲ አውራራኝ ጥሩ መጀመሪያ ፕራይቬት ኪን እንረዳው ፕራይቬት ኪን ህጉ ግላዊ ነው ሚስጥራዊ ቁልፍ ይለዋል ሚስጥራዊ ቁልፍ ያ ማለት የሚፈርመው ሰው ብቻ እሱ ብቻ የሚያገኘው ወይም እሱ ብቻ የሚያውቀው እንደ ፓስኮድ በለው እንደዛ ነው ይሄኛው ቁጥር ይሄኛው ቁልፍ እሱን ቁልፍ ተጠቅሞ አሁን ይሄንን ፕሮቫይድ የሚያደርጉ ይሄንን የኢሲግኒቸር ወይም የዲጂታል ሲግኒቸርን ሰው እንዲፈራርም ስርዓቱን የዘረጉ ድርጅቶች አሉ ከነሱ ጋር ነው ይሄ ሰው ሰብስክራይበር ነው የሚባለው ወይም ደግሞ ተገልጋይ ነው የሚለው ህጉ ስለዚህ የኢሲግኒቸር ወይም የዲጂታል ሲግኒቸር ተገልጋይ አካውንት ይከፍትና እነዚህ ሰዎች ጋር አካውንቱን ሲከፍት ያው ማንነቱን አረጋግጦ ስለዚህ እሱ ስለመሆኑ እነሱ ሙሉ መረጃ ይኖራቸዋል ፕራይቬት ኪውን ከነሱ ይወስዳል ያንን ፕራይቬት ኪ ወስዶ እሱ ብቻ ነው የሚኖረው ማለት ነው እሱ ብቻ ነው የሚያውቀው ፕራይቬት ኪ ያንን ፕራይቬት ኪ ተጠቅሞ አንድ ዶክመንት ላይ የራሱን ፊርማ ያስቀምጣል ማለት ነው ስለዚህ ያንን የፈረመበትን ዶክመንት ሲጨርስ ያው ሰርቲፊኬት ይሰጠዋል ፊርማው ሲጠናቀቅ በቃ የፋይናል ዶክመንቱ እሱን የሚለይ ሰርቲፊኬት የሰርቲፊኬቱን ይዘት በኋላ መመለስ እንችላለን አንደኛው ይዘቱ ግን ፐብሊክ ኪ ነው ስለዚህ ፐብሊክ ኪ ደግሞ የምንለው ከዶክመንቱ ጋር የተገናኘ እንደ ፕራይቬት ኪ አይነት ቁልፍ ነው ግን ሁሉም ሰው ሊያገኘው የሚችለው ስለዚህ ፕራይቬት ኪ የምንለው የምንፈርምበት ገብቶ አንድ ሰው ተገልጋዩ ገብቶ እሱ ብቻ ነው የሚያውቀው እስማማለሁ ብሎ የሚፈርምበት ቁልፍ ነው ለሌላ ሰው አይሰጥም ፐብሊክ ኪ ግን ማንኛውም ሰው ተነስቶ ፐብሊክ ኪውን ይፋዊም ስለሆነ አማርኛው ይፋዊ ቁልፍ ነው የሚባለው እሱን ተጠቅሞ ቼክ ሲያደርግ የእውነትም ያ ዶክመንት በዛ ሰው እንደተፈረመ ያረጋግጥለታል ስለዚህ ለማረጋገጫነት የምንጠቀመው ኪ ነው እዚህ ኢንክሪፕት ዲክሪፕት ያለው
ኢንክሪፕት ሲደረግ የምንጠቀምበት ፕራይቬት ኪው ነው። ዲክሪፕት ሲደረግ ደግሞ ፐብሊክ ኪው ነው የምንጠቀመው። በዚህ መሀል ላይ ሃሽንግ አልጎሪዝም እንጠቀማለን። ሃሽንግ አልጎሪዝም ማለት እንደ አሻራ መስጠት ነው። በቃ ለዶክመንቱ አሻራ ይሰጠዋል አልጎሪዝም። ሌላ ዶክመንት ሊኖረው የማይችል ልዩ መለያ የሆነ። ስለዚህ መገለጫው ደግሞ ቁጥርና ፊደሎች ናቸው ተቀላቅለው 1 2 3 ABC ምናምን እያለ ሊሆን ይችላል። አሁን ብዙ አይነት የሃሽንግ አልጎሪዝም አሉ። አሁን ለምሳሌ በኤስኤችኤ የምንለው ወይም ሴኩር ሃሽ አልጎሪዝም በ64 ካራክተር ያለው አለ፣ 128 ካራክተር ያለው አለ። 64 ያለውን ብናይ 64 ስለዚህ አንድ ዶክመንትን ለመለየት የሚጠቅመው ወይም የዶክመንቱ አሻራው 1 2 3 4 ABC ምናምን እያለ 64 ቃላትና ፊደሎች ናቸው። ስለዚህ ድጋሚም ለመገመትም ምንም ለማለትም ለማበላሸትም የማይመች ሆኖ ከዛ ዶክመንት ጋር የተሳሰረ ኮድ ነው ማለት ነው። ኮድ ብንለው ቀላል ነው። ስለዚህ ያ ኮድ በፕራይቬት ኪው ነው ያው ኢንክሪፕት ሲደረግ ነው የሚፈጠረው። ለምሳሌ በኃይሉ 10 ብር ይከፍላል የሚል ጽሁፍ ሊሆን ይችላል የዶክመንቱ ይዘት። ስለዚህ ይሄ የዶክመንቱ ይዘት የሚታወቅበት አሻራ ወይም ኮዱ 1 2 3 APC የሚል ሊሆን ይችላል። 64 ካራክተር ሊሆን ይችላል። ስለዚህ 1 0 ብጨምርበት ይሄንን ዶክመንት እና በኃይሉ 100 ብር ይከፍላል ብዬ ባስተካክለው ያ ቁጥር 1 2 3 APC ያለው ምናልባት 3 4 5 ከዛ DC ምናምን ብሎ ይቀየራል ማለት ነው። ኮምፕሊትሊ ሌላ በቃ ሌላ ቁጥሮች ሃሽ ነው የምንላቸው። ስለዚህ ይሄንን ያው አልጎሪዝሙ የሚፈጥራቸው ነው። እሱ ነው ዋናው በቃ የክሪፕቶግራፊ ወይም የክሪፕቶ ሲስተም ዋናው መሰረቱ ይሄ አልጎሪዝም ነው። የተለየ ልዩ የሆነ ኮድ መስጠት ነው። ያንን ኮድ ደግሞ በፕራይቬት ኪ መፍጠር፣ በፐብሊክ ኪ ደግሞ ቬሪፋይ ማድረግ ነው። ስለዚህ አንድ ሰው በፕራይቬት ኪ እንደዚህ አይነት አሁን ቅድም ባለው ምሳሌ በኃይሉ 10 ብር ይከፍላል ብለን በጻፍነው ዶክመንት ላይ ፕራይቬት ኪውን ተጠቅመውን አንተ ብትፈርም የሆነ ሃሽ ተሰጥቶታል ማለት ነው። ያንን ሃሽ ለማየት ሰው የሚጠቀመው የፐብሊክ ኪውን ሲጠቀም ፐብሊክ ኪውም የኔ ነው ግን ሼር ታረጋለህ ሰው ሁሉ የሚያውቀው ነው ማለት ነው። ሰርቲፊኬትም ላይ ስላለ እዛው ዶክመንቱም ላይ ሊኖር ይችላል፣ ወይ ከላይ ወይ ከታች ወይ ራሱን ችሎ አንድ ገጽ ላይ እንደዚህ አድርገን ልናስቀምጠው እንችላለን። አንድ የፖስታ ሳጥን እንውሰድና የፖስታ ሳጥኑ ይሄ ሜል ቦክሱ ቁጥር ይኖረዋል። ያንን ፐብሊክ ኪ ብለን እንወስደው፣ እኔ ሄጄ የሚከፍትባትን ቁልፍ ደግሞ ፕራይቬት ኪ ብለን ብንወስደው ሲምፕሊፋይ ያደርጋል። በጣም ጥሩ ምሳሌ ነው። ስለዚህ ያ ቦክስ የኔ እንደሆነ ፖስታ ሳጥን ቁጥሩ የኔ እንደሆነ 1 2 3 እንበለው ሁሉም ሰው ያውቃል። ለሚጠይቀኝ ሰው ሁሉ ሰጣለሁ። ግን ሁሉም ሰው መጥቶ ደግሞ ከፍቶ ውስጥ ያለው ሊያይ አይችልም። ፈቅጅ ራሴ ብቻ ነኝ ያንን ማድረግ የምችለው ማለት ነው። መቀየር የምችለው እኔ ነኝ። ስለዚህ አሁን በፕራይቬት ኪ ኢንክሪፕት አድርጌ የላኩለትን እምልክለት ሰው አብሬ ፐብሊክ ኪውን ስለምልክለት በፐብሊክ ኪው ከፍቶ ያነባዋል ማለት ነው። ግን አንድ ሲናሪዮ እንውሰድና ሶስተኛ ወገን ቀድሞ የኔ ፐብሊክ ኪ ያለው ሰው ሊሆን ይችላል። ይሄ ሜሴጅ ቢደርሰው እና ቢከፍተው አስተካክሎ ወይ የሆነ ነገር ጨምሮ ላንተ መጀመሪያ ለታሰበለት ሰው እንዲደርስ ቢያደርግ ወይም ደግሞ መልሶ ወደኔ ቢልካው የመረጃው መጀመሪያ የታሰበው መረጃ ትክክል አይሆንም። ያው 10 ብር የነበረው 100 ብር ሊሆን ይችላል። እንደዚህ ለገሌ ክፈል ይባል የነበረው ይከፈል የተባለው ሰው ሊቀየር ይችላል። እንደዚህ የመሳሰሉ ነገሮች በመሃል ሶስተኛ ወገን ሊገባ ይችላል እና ከዛ አንፃር ይሄ አሲሜትሪክ ክሪፕቶግራፊ ሲስተም ምን አይነት ሶሉሽን አለው?
ይሄኛው በአዋጁም ላይ ተመላከተ የተወሰነ አንቀጾች አሉት። የግላዊ ቁጥር ማነው የሚስጥራዊ ቁጥርን ቁልፍን በተመለከተ መጀመሪያ ተገልጋዮች ይሄ የሚስጥር ቁጥር የሚስጥር ቁልፍ ሲሰጣቸው አንድ ኃላፊነት ያለባቸው በሚስጥር መጠበቅ ነው። ለሌላ ሰው ለማንም መስጠት የለባቸው። ስለዚህ ተሰርቆም ከሆነ ደግሞ ባወቁ ጊዜ ወይም ደግሞ አደጋ ላይ ራሱ እንደሚሰረቅ አደጋ ራሱ እንዳለ ካወቁ ቶሎ ብለው ለሰርቲፊኬት ሰጪው አሳውቀው ያንን ቁጥር ያንን ኮድ ማሰረዝ አለባቸው። እንደዛ ካላደረጉ ግን አሁንም ወደ የማስረጃ ክርክር ነው የሚሆነው ወይም የፋክት ክርክር ነው። እኔ አይደለም ላይ በቅድም እንዳልከን በዲጂታል ሲግኒቸር የተፈረመ ሰነድ ልክ በውልና ማስረጃ እንደተፈረመ ሰነድ አሱም ይደረጋል ሁሉ ነገር ትክክል እንደ ውልና ማስረጃም ባይሆን የሚወሰደው ግምት ትክክለኛ እንደሆነ። ስለዚህ ተሰርቀለው የሚል ሰው ፍርድ ቤት ቀርቦ የማስረዳት ሸክሙ እሱ ላይ ይሆንና ያንን ግምት እንግዲህ ያንን የህግ ግምት አጌንስት ሆኖ ተከራክሮ ማስረዳት ደግሞ ከባድ ሊሆን ይችላል። በጣም ከባድ ነው የሚሆነው። ስለዚህ ሁሉም ተገልጋይ የሚስጥራዊ ቁጥሩን በጣም በሚስጥር መጠበቅ አለበት። ሲሰረቅም አደጋም ላይ ሲሆን ቶሎ ብሎ አሳውቆ ማሰረዝ አለበት። ይሄ አንድ ሜጀር ነው። ጥሩ። ስለዚህ አንደኛው ሜጀር ጥንቃቄ ማድረግ ነው። ጥንቃቄ ግን ይሄ ሃሽ አልጎሪዝሙ በራሱ ይሄ ነገር እንዳይፈጠር ምክንያቱም ፕራይቬት ኪም ሳይታወቅ ዶክመንቱ ያው ሊነበብ የሚችል ነገር ነው ብለህናል አይደል? ሌላ ሰው ጋር ሊደርስ ይችላል፣ ሶስተኛ ሰው ጋር። ስለዚህ መክፈት ደግሞ ይችላል። የኔ ፐብሊክ ኪ ብዙ ሰው እጅ ሊኖር ስለሚችል ሶ ፈርሞበት ወይ የሆነ ነገር አስተካክሎ ሊመልሰው ይችላል አይደል? ፕራይቬት ኪ የሰረቀው ሰው ነው ሳይሰረቅ ለምሳሌ። ለምንድን ነው እንደዛ ያልኩ? አሁን እንዴት ነው ሁለቱም ወገን አንተም ፕራይቬት እና ፐብሊክ ኪ ይኖርሃል፣ እኔ እናንተ ከሆነን ተዋዋይ እኔም ፕራይቬት እና ፐብሊክ ኪ ይኖረኛል። ሌላ ሶስተኛ ወገን አለ ብለን እናስብ። እኔ እናንተ ማናቀው ኮንትራክት ኔጎሽዬት እያደረግን ነው። የምከፍል 10 ብር ነው አልኩህ፣ አንተ 100 ብር ሊሆን ይችላል የፈለከው ምናምን። እንደዛ ኔጎሲዬሽን ዶክመንቱ ትሬስ እየተደረገ ነው። ልክ ስትስማማ ትፈርማለህ ማለት ነው። ስለዚህ ሜሴጁንም ሲላከኔ ኢንክሪፕት የሚደረገው ወይም ሚስጥራዊ የሚመሰጠረው በእኔ ፕራይቬት ኪ ነው። የኔ ሜሴጅ ስልክ አንተ ግን የምትከፍተው በፐብሊክ ኪ ነው የማረጋግጠው። ከፍተህ እንትን የምትለው መሀል ላይ ሌላ ሰው ኢንተርፌር ቢያደርገው እዛ ዶክመንት ላይ ሃሽ አልጎሪዝሙ ወይም ሃሹ አንጻር ሴኪዩር የሚያደርግበት መንገድ አለ ወይ እኔ እንዳቅ የላክለት ሰው አይደለም ይሄን ያስተካከለው ኤዲት ያደረገው የላከልህ ወይ የፈረመልህ ሌላ ሶስተኛ ሰው ነው። እንደዚህ የመሳሰሉ ነገሮች ላይ የሚያግዝ ሲስተም አለው ይሄ። አሁን የሃሹ የሚጠቅመው ለዛ ነው። ያቺ ቅድም ያላት ረጅሟ ኮድ አንድ የዶክመንቱ ላይ የተወሰነ ለውጥ ካለ እንትኗ ሃሿም ትቀየራለች፣ ኮዱ ይቀየራል። ለዚህ አይናበብም ማለት ነው። ፕራይቬት ኪ እና ፐብሊክ ኪ የያዘው ሰው በፕራይቬት ኪ አንተ አክሰስ የምታደርገው ዶክመንት እና እኔ በፐብሊክ ኪ ደግሞ ቬሪፋይ ሳረጋግጥ የሚናበብ ዶክመንት አይደለም፣ የተቀየረ ሌላ ዶክመንት ነው ማለት ነው። ስለዚህ አውቶማቲክሊ ይታወቃል ገና። ስለዚህ ከዚህ አንጻር የሃሽ አልጎሪዝሙ ወይ ሃሽን ስንጠቀም ዶክመንቱን የጻፈው ወይ ከዲጂታል ሲግኒቸር አንጻር የፈረመው ሰው ማን መሆኑን ዶክመንቱ አለመለወጡን ብቻ ሳይሆን ማን መሆኑንም ጭምር ያረጋግጥልናል ማለት ነው። እሱ ደግሞ ሰርቲፊኬቱም ላይ ክሬዲት ስለሚደረግ አሁን ያቺ ሃሽ እና ያቺ ፕራይቬት ኪ ደግሞ ከአንድ ሰው ጋር ነች ሄዳ በሰርቲፊኬት ሰጪው አማካኝነት ደግሞ በአንድ ሰው የተመዘገበች ነች። የዛ ሰው ማንነት ደግሞ አብሮ በሰርቲፊኬቱ ላይ የሚታተመው ይሆናል ማለት ነው። ኦኬ ጥሩ። ስለዚህ ከዚህ አንጻር በጣም ሴኪዩርድ ነው ማለት። በጣም ሴኪዩርድ ነው።
ቅድም የጠቀስክልን የሃሽ አልጎሪዝም አይነት አለ SHA 256 እንደዚህ የሚባሉ አሉ የተለያዩ እንትኖች ግን 64 ካራክተር ነው የሚጠቀመው ሌሎች አልጎሪዝም አይነቶችም ሊኖሩ ይችላሉ ከመቶም በላይ የሚጠቀሙ አሉ ሴኩሪቲ እየጨመረ ይሄዳል ማለት ነው ግን እነዚህ አልጎሪዝሞች እንደምንጠቀምበት አይነት አልጎሪዝም ለተመሳሳይ ለተለያየ ሜሴጅ ተመሳሳይ ሃሽ ነምበር የሚያወጡበት እድል ተፈጥሮ ያቀም ሊፈጠር ይችላል ግን ፕሮባቢሊቲው በጣም እንትን ነው በጣም በቃ ኦልሞስት ዜሮ ነው ምክንያቱም እያንዳንዱ ከ0 እስከ 9 ቁጥሮች ፊደላት ደግሞ ከA እስከ Z 26 ፊደላት እነዚህ በ64 ጊዜ ፕሮባቢሊቲው በጣም ዝቅተኛ ነው እንጂ ሊያጋጥም ይችላል እንዲያውም እሱን ካልን አሁን ክሪፕቶ ማይኒንግ የሚሰራው በዚህ አይነት እንትን ነው ክሪፕቶ ማይኒንግ የሚሰሩ ሰዎች ያቺን ክሪፕቶ ከረንሲ ወይም ያቺን ክሪፕቶ እንትኗን ማይን የሚያገኟት ይህን አልጎሪዝም በግምት ልክ ሲደርሱባት ነው ያቺን ሃሽ ካገኟት በቃ አንድ ክሪፕቶ አገኙ ማለት ነው ስለዚህ የገሲንግ ጌም ነው በቃ በግምት በጣም ብዙ በማኑዋሊ ቁጭ ብለን ገምተን መቼም አንደርስበት በኮምፒውተር ታግዞ ግን አሁን ባሉ ኮምፒውተሮች ግን ብዙ ኢነርጂ ብዙ ጊዜ ፈጅቶ ሊገኝ ይችላል ሊገመት ይችላል ስለዚህ ማቴማቲካል ሆኖ ግን ገሲንግ ነው የሚሆነው ከማይኒንግ አንፃር ማለት ነው ኦኬ ሶ እንደዛ በመሆኑ ከዲጂታል ሲግኒቸር አንፃር ግን ፕሮባቢሊቲ የመደገም ፕሮባቢሊቲው እጅግ በጣም አነስተኛ ስለሆነ ሴኩርድ ነው ማለት ነው በጣም ሴኩርድ ነው ኦኬ ሶ አሁን ከኢሲግኒቸር አንፃር ቶፕ የሚባለው የሴኩሪቲ ሌቭል እዚህ ላይ ነው ኦኬ በጣም እርግጠኛ ነን ምንም አይሆንብንም ለማለት ኦኬ ጥሩ ይሄንን የበለጠም ቴክኒካል ነገሩንም የበለጠ አንደርስታንድ ማድረግ እንድንችል በኢትዮጵያ ህግ ላይ በኢትዮጵያ የኤሌክትሮኒክ ፊርማ ህግ ላይ የተለያዩ የሚጫወቱ የተለያየ ሚና ያላቸው አካላት አሉ እነማን ናቸው እነዚያ የሚለውንና ምን ስራላቸው ምንስ ኃላፊነት አለባቸው የሚለውን እንመልከት ብዙ ጊዜ እስካሁን የጠራነው ተገልጋዩን ነው መሰለኝ አይደል ፕራይቬት ኪው ያለው አንደኛው ተገልጋይ ነው የተገልጋይ ኃላፊነት ቅድም ያለው ነው የሚስጥር ቁልፉን በሚስጥር ይዞ መጠበቅ አለበት የተሰረቀ እንደሆነ አደጋ ላይ እንደሆነ ደግሞ ቀድሞ ማሳወቅ ቶሎ ብሎ ማሳወቅ አለበት ከዛ ውጪ ግን ዋና የምንላቸው አካላት የሰርቲፊኬት ሰጪውና እዛ የሩት ሰርቲፊኬት ኦቶሪቲ ባለስልጣን የምንለው የሩት ሰርቲፊኬት ባለስልጣን የምንለው ማን ነው በኢትዮጵያ የኢንፎርሜሽን የመረብ የኢንሳ የምንለው ማለት ነው ደህንነት አስተዳደር የምንለው ማለት ነው ምንድነው ኃላፊነታቸው ሶ የነሱ ኃላፊነት ዋናው ኃላፊነታቸው ለነ የፐብሊክ ኢንፍራስትራክቸሩን መዘርጋት ነው በዛ ኢንፍራስትራክቸር ደግሞ የሚያስተዳድሩትም እነሱ ይሆኑና በዛ ስር ደግሞ የሰርቲፊኬት ሰጪዎችን ፍቃድ ይሰጣሉ ፍቃድ ሲሰጡ ደግሞ ደህንነታቸው የተጠበቀ እንደሆነ ቅድም ያላቸው አልጎሪዝሞች ደግሞ በስነ ስርዓት እንደሚሰሩ ማረጋገጥ እነዚህ የነሱ ስልጣን ናቸው በኋላ ላይም ደግሞ ክትትልም ስራ ይሰራሉ እነዚህ ሰርቲፊኬት ፕሮቫይደሮች ወይም ሰርቲፊኬት ሰጪዎች በትክክል ስራቸውን እያከናወኑ እንደሆነ ይከታተላል ማለት ስለዚህ እንደ ባለስልጣን የማስተዳደርና የሬጉላቶሪ ሮል ነው የሚጫወተው ማለት ነው ኦኬ ሶ አብረህ ያነሳህልን ደግሞ ሰርቲፊኬት ሰጪ የሚባሉ አሉ ምንድናቸው እነሱ የመንግስት ተቋም ነው ኦኬ ሰርቲፊኬት ሰጪ የምንለው የንግድ ድርጅቶች ናቸው ግለሰብ መሆን አይችልም ስለዚህ እንደ ድርጅት የተቋቋመ ነው ወይ የኢትዮጵያ ድርጅት ነው ወይ ደግሞ የውጭ ሀገር ሆኖ በኢንሳ ደግሞ እውቅና የተሰጠው ሊሆን ይችላል ስለዚህ እውቅና ለማግኘት የተለያዩ መስፈርቶችን በኋላ ላይ በሚወጡ መመሪያዎች በሚወሰን ሆኖ እስካሁን መመሪያው ባይወጣም ግን ለማውጣት የፈለገ ድርጅት ግን አትሊስት እዚህ ህጉ ላይ የተመላከቱትን መስፈርቶች የሚያሟላ አልጎሪዝም እና ሴኩርድ የሆነ
ሲስተም የዘረጋ ከሆነ ፍቃድ ሊያገኝ ይችላል ማለት ነው። ያንን ፍቃድ ወስዶ እንደ ንግድ ስራ ደግሞ አንደኛው ሰርቲፊኬት መስጠትን እንደ ሰርቪስ ሊሰጥ ይችላል። ከዛ ውጪ የጊዜ ማህተም ምንለው ወይም ታይም ስታምፕን ብቻውንም እንደ ሰርቪስ ወይም አንድ ላይ መሄድ የሚችሉ ስለሆኑ እነዚህን እንደ ሰርቪስ መስጠት ይችላሉ። ስለዚህ በአጠቃላይ የሰርቲፊኬት ሰጪው ምን ያህል አገልግሎቶች ሊሰጥ ይችላል ማለት ነው? አገልግሎቱ ብዙ አይነት አገልግሎት ነው። የታይም ስታምፕ አለ፣ የሰርቲፊኬት ራሱ መስጠት አለ፣ የኦተንቲኬሽንም ወይም የቬሪፊኬሽንም ሰርቪስ ይሰጣል እንደ ሰርቪስ። ወይም ደግሞ ዶክመንቱ የእውነት በማን እንደተፈረመ ማለት ነው ለማረጋገጥ። ከዛ ውጪ ደግሞ ሪፖዚተሪ በመሆን ደግሞ የሰርቲፊኬቶችን ደግሞ ይዞ በማቆየት ደግሞ ሰርቪስ መስጠት ይችላል። ሰርቲፊኬት ሰጪዎቹን በተመለከተ የሚሰጡትን አገልግሎት በሌላ ህግ ውስጥ በተሰጠው ፈቃድ ውስጥ በተለየ መልኩ ካልተመለከተ በቀር ማንኛውም ሰርቲፊኬት ሰጪ ለተገልጋዮች አንድ የዲጂታል ፊርማ ሰርቲፊኬት፣ 2 የምስጠራ አገልግሎት፣ 3 የጊዜ ማህተም አገልግሎት ይሰጣል። ኢንክሪፕሽንም እንደ ሰርቪስ ይሄ ማለት የዲጂታል ፊርማ ሰርቲፊኬት ማለት ዲጂታል ፊርማ ሰርቲፊኬት ዲጂታል ሲግኒቸር ሰርቲፊኬት ነው። የምስጠራ አገልግሎት ኢንክሪፕሽን ሰርቪስ ነው። የጊዜ ማህተም ያልከን ታይም ስታምፕ ነው። እነዚህ 3 ነገሮች ምንድናቸው ሰርቪሶቹ ራሳቸው የሚለውን መረዳት በደንብ አዋጁንም የበለጠ መረዳት እንድንችል የሚያደርገን ይመስለኛል። ምንድናቸው እነዚህ ሰርቪሶች? ቅድም ያለው አሁን ይቺ የክሪፕቶግራፊ ሲስተም መዘርጋት ጋር የተገናኙ ናቸው። ክሪፕቶግራፊ ሲስተም መዘርጋት የሚችል ድርጅት ዶክመንቶችን ወይም ሜሴጆችን በሚስጥር መያዝ፣ ማንነትን ማረጋገጥ፣ እነዚህ ሙሉ ሲስተሙ እንዳለ ማስተዳደር ወይም መስጠት የሚችሉ ስለሆኑ እነዚህን 3 አንተም አሁን ያልካቸውን ሰርቪሶችን በዚህ ሲስተም ነው የሚሰጡት፣ በዚህ በክሪፕቶግራፊ ሲስተም ማለት ነው። ስለዚህ የዲጂታል ሰርቲፊኬት የምንለው ቅድም ያለው አንድ የዲጂታል ፊርማ የሚፈርም ሰው ከዛ ዶክመንት ጋር እዛ ዶክመንት ላይ ወይ ከላይ ወይ ከታች ወይ ከጀርባው ሊሆን ይችላል፣ ብቻ ከጀርባው ሳይሆን መጨረሻ ላይ ሊሆን ይችላል የሚታተም ወይም የሚቀመጥ ብዙ መረጃዎችን የያዘ ሰርቲፊኬት ነው። ስለዚህ የፈራሚውን ስም፣ አድራሻውን፣ ሌሎች ማንነቱን የሚገልጹ እንደ ኢሜይል አድራሻ ሊሆን ይችላል፣ የአይፒ ራሱ አድራሻ የተጠቀመው የኔትወርኩም ማለት ነው፣ እሱን ሊይዝ ይችላል። ከዛ ውጪ በህጉም ላይ ብዙ የተቀመጡ አሉ። የሰርቲፊኬቱ ልዩ ቁጥር ሊሆን ይችላል። የራሱ የሰርቲፊኬት ሰጪው ስምም መገለጽ አለበት፣ ስሙ፣ አድራሻው። ምክንያቱም እውቅና የተሰጠው የሰርቲፊኬት ሰጪ መሆኑን ራሱንም በመግለጽ ዲስክሎዝ በማድረግ ማሳወቅ አለበት። ከዛ ውጪ የመተማመኛ ገደቡ ወይም እስከምን ድረስ ፕሩቭ እንደሚያደርግ ምን ማለት ነው? እሱ እስከምን ድረስ ፕሩቭ እንደሚያደርግ ማለት ሰርቲፊኬቱ ወይም ያ ሰው ሲመጣ ምኑን ወይም ያ የዲጂታል ሲግኒቸሩ ፈራሚ ምኑን ነው የሚያረጋግጠው? ስለዚህ ለምሳሌ ሙሉ ማንነቱን የሚያረጋግጥ ከሆነ ሙሉ ማንነቱን እንትና የሚባል ሰው መሆኑን ይሄ ሰርቲፊኬት ያረጋግጣል ብሎ ማለት ነው። ሚሲንግ እንትኖች ካሉትም መግለጽ አለበት። ሚሴት የሚደረጉ ኢንፎርሜሽኖችም ካሉ ምናልባት እዚህ ጋር እስከ ምን ያህል ብር ድረስ እንደምትዋዋል ሊሚቴሽን ሊጥልብህ ይችላል። ሰርቲፊኬቱን ሲሰጥህ እያረጋገጠ ነው ማንነትህን አይደል? ሶስተኛ ወገን ሊጠቀምበት ይችላል። ወደ እነሱ በኋላ መምጣታችን አይቀርም። ይህን ማረጋገጫ የሰጠው እስከዚህ ደረጃ
ድረስ እስከዚህ ደረጃ ገንዘብ ድረስ 100,000 1 ሚሊዮን ምናምን ብሎ ላይ አስቀምጦ ከዛ በላይ ከሆነ ኃላፊነት አልወስድም ብሎ እንደዛ አይነት ሊሚቴሽን ሊጥብበት ይችላል ተጠቃሚው ላይ። እሱ አሁን እንደ ሰብስክሪፕሽኑ ሞዴል በቃ እስከዚህ ድረስ ነው ምንድነው የምሰጠው ሰርቪስ እስከዚህ ያለ የገንዘብ መጠን ላይ ያሉ ውሎች ላይ ነው ሊል ይችላል። እዚህ ላይ ግን እንደዛ ሚል ከሆነ ሰርቲፊኬቱ ላይ መጠቀስ አለበት። ይሄንን ዝርዝር ነገሮችን ያካፈልከን ነገሮች ያሉት አንቀጽ 33 ላይ ነው ሰርቲፊኬቱ ሊያካትታቸው የሚገቡ ነገሮችና ከነዛ መካከል ምናልባት ቢዝነሶችም ተጠቃሚዎችም ሊያስተውሉት የሚገባው ነገር አንደኛው 33 ንዑስ አንቀጽ 1 ቀላይ የሰርቲፊኬቱ መተማመኛ ገደብ የሚላለና መተማመኛ ገደብ የሚለውን ደግሞ አንቀጽ 2 ላይ ሲተረጉመው በሰርቲፊኬቱ ላይ እምነት ማሳደር የሚቻልበት የተፈቀደ የገንዘብ መጠን ነው ይላል። ስለዚህ አንድ ሰው ሰርቲፊኬት ስላለው ብቻ ያንን ስለተሰጠው ብቻ የኢሲግኒቸር ሰርቲፊኬት ስለተሰጠው ብቻ የፈለገውን ያክል ገንዘብ ያለው ሊፈርም አይችልም ማለት ነው። ስለዚህ ይሄን ሰርቪስ የሰርቲፊኬት ሰርቪስ የሚሰጠው ወይም የሰርቲፊኬት አገልግሎት የሚሰጠው ተቋም ገደብ ሊጥልበት ይችላል ማለት ነው። ሶ ያንን ሰርቲፊኬቱ ላይ እናየዋለን ማለት ነው። ኦኬ ጥሩ። ስለዚህ አሁን ሰርቲፊኬት ሰጪዎች እነዚህ ናቸው ብለናል። ሰርቲፊኬት ሰጪዎች እንደዚህ አይነት ሰርቲፊኬት ይሰጣሉ። በዚህ ሂደት ላይ ምን አይነት ግዴታ አለባቸው ማሟላት ያለባቸው ሊጠነቀቁበት የሚገባ? እሺ ከዛ በፊት ግን አንደኛው ሰርቪሳቸው የረሳ ነው የጊዜ ማህተም። የጊዜ ማህተም አላነሳንም። እሷን አላነሳንም። የጊዜ ማህተም ምንለው ያ ፊርማ ሲያርፍ በመቼ ቀኑንና ሰዓቱን አትሞ ዶክመንቱ ላይ የሚይዝልን ነው። ስለዚህ ያ ሰው ልክ የፈረመበት ቀንና ሰዓት በቃ በማያከራክር ሁኔታ እዛ ላይ ይቀመጣል። አዋጁም ላይ እንደዛው የህግ ግምት ከሚሰጣቸው አንድ ነገር አንደኛው ይሄ ነው። ጊዜና ቀኑ እዛ ላይ በታይም ስታምፕ የሰርቲፊኬት ፕሮቫይደር በሰጠው ታይም ስታምፕ ተቀባይነት ያገኛል ይላል። ስለዚህ የዚህም ደግሞ አንደኛው ጥቅሙ ቀንና ሰዓቱን ወደ ኋላ አድርጎ ሰዎች እንዳይፈርሙ እንዳያጭበረብሩ እነዚህ እንደዚህ አይነት ጥቅሞች አሉት። ስለዚህ ዶክመንቶች ታይም ስታምፕ ወይም የተፈረመበት ቀንና ሰዓት ይመዘግባሉ ማለት ነው። ኦኬ ግን እዚህ ጋር አንድ ጥያቄ አለኝ። አሁን እንግዲህ ሰርቲፊኬት ሰርቪስ የሚሰጡት ታይም ስታምፕ ያስቀምጣሉ። ሰርቲፊኬት ራሱን ሰርቲፊኬቱን ዲጂታል ሰርቲፊኬቱን ይሰጣሉ። ከዛ ደግሞ ኢንክሪፕት ያደርጋሉ። በተለይ ታይም ስታምፑ ጉዳይ የዶክመንቱን ኢንቴግሪቲ ያስጠብቃል። አሁን በመሀል እንዳይለወጥ መቼ እንደተፈረመ ወደ ኋላ እንዳይመለስና እነዚህ መረጃዎች የት ነው የሚቀመጡት? አሁን አንተ ካንድ ሰርቲፊኬት ፕሮቫይደር ዲጂታል ሰርቲፊኬት ወስደ ሊሆን ይችላል፣ እኔ ከሌላው ስጄ ሊሆን ይችላል። ከዛ ትራንዛክሽን ይኖረናል። ትራንዛክሽናችን ላይ መቼ እኔ ፈረምኩ መቼ አንተ ፈረምክ የሚለው ማረጋገጥ አስፈላጊ ነው። ያው ከውል ህግ አንጻር አይደል? ኦፈር ኤንድ አክሰፕታንስ ውል የሚፈጸመው ኦፈር ቀርቦ አክሰፕት ሲደረግ ነው። እነዚህ ነገሮች ላይ በተለይ ዋጋ ይኖረዋል መቼ ተፈረመ የሚለው ነገር። ስለዚህ ይሄንን መረጃ አሁን ክርክር ቢነሳበት የት እናገኘዋለን? ማን ጋር ነው የሚገኘው? ኦኬ የታይም ስታምፕ ልክ እንደ ሰርቲፊኬቱ ሁሉ አብሮ ከዶክመንቱ ጋር የሚለጠፍ ነው። እዚህ ተለጥፎ ልክ ቅድም ባልነው በፐብሊክ ኪም አክሰስ ሊደረግ ይችላል። ቬሪፋይ ለማድረግ ሰዓቱ አብሮ እዛው ላይ የተለጠፈ ነው። ስለዚህ እኔ ዶክመንቱን ፈርሜ ጨርሼ ላንተ ስልክልህ አንተ በፐብሊክ ኪ ስታይ ከማንነቴ ይሄ ዲጂታል ሰርቲፊኬቱ ላይ ካለው መረጃ በተጨማሪ የታይም ስታምፕም የፈረምክበት ሰዓትም አብሮ እዛው ላይ አፊክስ ተደርጎ ነው የሚላከው ማለት ነው። ስለዚህ የኔ ሰርቲፊኬት ፕሮቫይደር እዛ ላይ ምንድነው በፐብሊክ ኪ እንዲገኝ አድርጎ ዶክመንቱ ላይ ያተመዋል ማለት ነው።
ስለዚህ እሱም አከራካሪ አይሆንም ካልተጨረበረ ወይም ቅድም ባልነው ፐብሊክ ማነው ፕራይቬት ኪው ካልተሰረቀ በስተቀር። ኦኬ በጣም ጥሩ። እሺ ስለዚህም ሌላው በዲጂታል ሲግኒቸር የምናረጋቸው ሜሴጅ ልውጦች የውል ልውጦች ሴኩር የመሆናቸው ልክ የሚያረጋግጥልን ነው። ሌላው ጥሩ። አሁን ቅድም ወደ አነሳው ጥያቄ እንመለስ አይደል? እሺ ምን ኃላፊነት አለበት? እሺ ያው የመጀመሪያው ከኢንሳ ወይም ከሩት ሰርቲፊኬት ባለስልጣን ህጋዊ ፍቃድ መውሰድ አለበት። ይህንን ሰርቪስ ካለ ፍቃድ መስጠት ራሱ አንድ በአዋጁ ላይ የተመለከተ ፔናሊቲ ያለው የወንጀል ወይም አድሚኒስትሬቲቭ ፋይን እና ወንጀልም የሚያስቀጣ ነው። ሁለተኛው ደግሞ ስርዓቱን ሲዘረጋ በኢንሳ ባስቀመጠው ሜጀር መሰረት ሴኩርድ የሆነ ማድረግ አለበት። ስለዚህ ማጭበርበርን፣ ማስመሰል ምናምን እንደዚህ ፍሮድ ምናምን የምንላቸውን ፕሪቬንት ማድረግም ግዴታ አለበት። ፕሪቬንት ከማድረግ በተጨማሪ ደግሞ መጀመሪያም ደግሞ ፕሪቬንት የሚያደርግ ለነሱ ለአጭበርባሪዎች ያልተመቸ ስርዓት መዘርጋት አለበት። ከዛ ውጪ የፈራሚዎችን ደግሞ ማንነት ማረጋገጥ አለበት። እዚህ ለማረጋገጥም የሚወስዳቸው ሂደቶች ደግሞ እሱም አንድ የሰርቪሱ አካል ነው። በአዋጁ ላይ ምን አይነት ሂደቶች መሄድ እንዳለበት ባይቀመጥም ግን ማንነትን የሚያረጋግጥበት ራሱ ሲስተም አብሮ ሊኖር ይገባል ፍቃድ። ምናልባት ይሄ ነገር ከዲጂታል አይዲ ጋር የማያያዝ ከሱ አዋጅ ጋር የሚገናኝበት እድል ያለ በቃ ወደፊት ወደዛ መሄዱ አይቀርም። ምክንያቱም የፋይዳ ወይም የዲጂታል አይዲ ሲስተም ከብዙ በተለይ በኤሌክትሮኒክ ትራንዛክሽን አዋጁ ላይ የኢገቨርንመንት ሰርቪስ ሲፈቀድ ለታክስ ፋይል ለማድረግ የቢዝነስ ሬጅስትሬሽንም ላይ ቲን ሰርቲፊኬትም ሰው ሳይወጣ ከፋይዳ ጋር ሲስተሙ ኢንተግሬትድ ሆኗል። በፔመንት ሲስተም ቅድም ባልነውም ካልን ባንኮች እያስተሳሰሩ ነው። ስለዚህ ይሄ በጣም ያቀለዋል። ሲቀጥል ደግሞ ቅድም ራሱ ያልነው አንድ መንገድ ይሄ ሰዎች ፕራይቬት ኪያቸውን እንዳይሰረቁ ከሚያደርጉ አንደኛው መንገድ ደግሞ እንደዚህ አይነት አውተንቲኬሽኖች ናቸው። ይሄ ባዮሜትሪክ ዳታዎች አንደኛው መንገድ ናቸውና ይሄ ሁላ አብሮ መተሳሰሩ በኋላ ላይ የሰውየው ማንነት በደንብ ማረጋገጥ ይቻላል። ስለዚህ ኤሌክትሮኒክ ፊርማ አዋጅ ብዙ አዋጆችን የሚያስተሳስር ነው ማለት ነው። በጣም ጥሩ። መጀመሪያ ሩት ሰርቲፊኬት ባለስልጣኑን አየን። ከዛ ሰርቲፊኬት የሚሰጠውን አካል አየን። ቢዝነሶች ነው የሚሆኑት። ሌላ ደግሞ ተጠቃሚ አለ። ተጠቃሚው መጀመሪያ ላይም የተወሰነ አንስተን ነበረ። ስለዚህ ተጠቃሚውስ ምን ኃላፊነት አለበት? የተጠቃሚው ኃላፊነት ዋነኛው ኃላፊነት የቅድሙ ነው። የግል ወይም የሚስጥር ቁልፉን መጠበቅና ደግሞ ለአደጋ የሚያጋልጥ ነገር ሲኖር በጊዜው ማሳወቅ አለበት። ስለዚህ ምክንያታዊ የሆነ የጥንቃቄ እርምጃ መውሰድ አለበት። ከዛ ውጪ ግን ራሱ ደግሞ ከህግም ውጪ ደግሞ መውሰድ ያለበት በህግ ማያስገድደው ግን ደግሞ መውሰድ ያለበት የጥንቃቄ እርምጃዎች ሊኖሩ ይችላሉ። ምክንያቱም ይሄ በጣም ለብዙ የኤሌክትሮኒክ ሲግኒቸር ለብዙ የሳይበር ሴኩሪቲ ጥቃቶች የተጋለጠ ነው። እዚህ አንደኛው ራሱ ቁልፉን ሊሰረቅ ይችላል። ለዚህ ቁልፉን ለመጠበቅ ምክንያታዊ እርምጃ ወይም ምክንያታዊ ጥንቃቄ መውሰድ አለበት። ከዛ ውጪ ሌሎች ጥቃቶች አሉ። አሁን ፊሽንግ አታክ ምንለው አለ አይደል? የኢሜይል ተልኮ እስቲ ፊሽንግ አታክ ምንድነው የሚለውን አብራራልንና እንደ ምሳሌ እንውሰደው። አሁን ፊሽንግ አታክ እንዲያውም በዚህም ሀገር በብዛት በኢሜይል የሚደረግ ጥቃት ነው እና ብዙ መስሪያ ቤቶችም ሰራተኞቻቸውን ስልጠና እየሰጡ አሁን ላይ በደንብ እየታወቀ የመጣ የጥቃት አይነት ነው። ብዙ አይነት መንገድ ሊጠቀም ይችላል። ያ ጥቃት የሚያደርስ ሰው በኢሜይል ከሆነ በኢሜይል ይልካል። የሆነ ኦፊሻል የሚመስል ወይም የማያስጠረጥር ኢሜይል ይልክና
ወይ የሆነ ሽልማት አሸንፈሃል የሚል ሊሆን ይችላል ወይ ካለቃ የሚመስል ኢሜይል ሊሆን ይችላል ብቻ የሆነ ሊንክ እንድትጫን እና ያንን ሊንክ ደግሞ ስትጫን እሱ ወደሚፈልገው ዌብሳይት ወስዶ የተለያዩ መረጃዎችን ይሰርቃል ስለዚህ የፊሽንግ ኢሜይሎችን እየተጠቀሙ እንደዚህ አይነት ስርቆት የሚያከናውኑ አሉ ሶ ይሄንንም ራሱን ስለዚህ ማለት ነው ይገጥመናል አይደል ለምሳሌ በቅርቡ እኔም ገጥሞኛል ከፌስቡክ የተላከ የሚመስል የኮሚኒቲ ፖሊሲ ቫዮሌት አድርገሃል የሚል ኢሜል ደረሰልኝ ከፈትኩት በኋላ ሊንኮች አሉ እና ኢሜይሉም ራሱ ስሙ ፌስቡክ ሰፖርት ምናምን ነው የሚለው ግን ካለ በኋላ እና ኢቭን እዛ ላይ ያስቀመጠው ሊንክ የዳይሬክት ወደ ፌስቡክ መሄድ ከፌስቡክ ጋር ምናቀው አይደለም facebook.com አይደል እንደዛ አይደለም ግን መጀመሪያ ላይ ያለው ክፍሉ ፌስቡክ ሰፖርት ምናምን ስለሚል ከፌስቡክ የመጣ ይመስልሃል ፒክቸሩ ልክ እንደ ሌሎች ኦፊሻል ነው የሚመስለው ከዛ ክሊክ ሂር ሪስፖንድ ለማድረግ ሚል አለው ያው ከፌስቡክ የመጣ እንዳልሆነ ስለገባኝ ክሊክ አላረኩም ግን በዚህ ወቅት ሰዎች ከፌስቡክ ብቻ ሳይሆን ከተለያየም ቢመጣ ከምናቃቸው ሰዎችም የመጣም ይመስል ሊሆን ይችላል በመናቀው ስም ጥንቃቄ ማድረግ አለባቸው ማለት ነው እዛ ውስጥ ገብተው ኢንተርኔት ላይ ዝም ብለን ፓስወርድ እንሞላለን ፓስወርድ አስገባ ስንባል እንሞላለን ያንን ይነጥቁናል ማለት ነው እዛ እሱን ነው ኤክስፕሎይት የሚያደርጉት ኦኬ ምን አይነት ጥንቃቄ ማድረግ ይችላሉ አሁን ስፔሲፊክሊ ለፊሽንግ ኢሜይሎች አንደኛው ጥንቃቄ አሁን አንተም እንዳረከው የኢሜይል አድራሻውን ማየት ነው ኢሜይል አድራሻው ከራሱ ከዶሜን ኔሙ መጨረሻ ላይ አንተ እንዳልከው facebook.com የማይል ከሆነ ከፌስቡክ አይደለም ብሎ ጥርጣሬ ማድረግ ይቻላል ሌላው ደግሞ አንዳንድ ኦንላይን ቱሎች አሉ የስካም ኢሜይሎችን ቼክ ማድረጊያ እዛ ላይ ወስዶ ኢሜይሉን እዛ ላይ ኮፒ አድርገን እዛ ላይ ፔስት አድርገን ማየት እንችላለን ለምሳሌ ታስታውሳለህ በስም ማቀው የለም ግን ጉግል ቢደረግ ብዙ አሉ እንደዚህ ምን ብለን ጉግል ማድረግ እንችላለን ስካም ኢሜይል ቼከር ወይም እንደዛ ነገር ብለን ቼክ ማድረግ እንችላለን ሪካርዶችንም ያመጣል እንደውም አንዳንዱ ቱል ከዚህ በፊት ሌሎች ሰዎች ሪፖርት ያደረጉት ከሆነ እንደዛ ብሎ ይመጣል አንዳንዴ ደግሞ ጂሜይል ወይም ሌሎችም ሴኩርድ የሆነ የኢሜይል እንትን የምንጠቀም ከሆነ ስፓም ውስጥም ቀጥታ ይከታቸዋል ስለዚህ ስፓም ውስጥ የገቡ ኢሜይሎችንም በጥንቃቄ ነው ማየት ያለብን ሊንኮች ዝም ብለን አለ መንካት ከማን እንደሆነ በደንብ ለማጣራት መሞከር አንዳንዴ ደግሞ የፊሽንግ ኢሜይሎች ለየት የሚያደርገው ግራማቲካሊም ስተትም ሊኖራቸው ይችላል ትኩረት ስለማያደርግ የሚጽፈው ሰው እንደዛ ሌላው ደግሞ ይሄ በፊሽንግ ኢሜይል ክሊክ ስናደርግ የሚወስደን የትሮይ ፈረስ የሚባል እንትን አለ ታሪክ አለ ትሮጃን ሆርስ ስለዚህ ልክ እንደዛ አሁን መግባት የፈለግነው የሆነ ባንክ የኛ ባንክ አካውንት ያለበት ፕላትፎርም ውስጥ ከሆነ የኛን ባንክ አካውንት የሚመስል ሎጎውን ምኑን ሁሉም ነገር የኛን ይመስላል ግን እዛ ላይ ፓስወርድ እና ዩዘር ኔማችን አስገብተን ሎጊን ስንል ኢንፎርሜሽኑን የሚልከው ለሀከሮቹ ነው እንደዚህ አይነት ሲስተሞች ይኖራሉ ትሮጃን ትክክለኛው ሲስተም ላይ ገብተው የኛን ዩዘር ኔም እና ፓስወርድ አላቸው ተጠቅሞ እንትን ይላሉ ስለዚህ እሱም ላይ እንደዛው የምንገባባቸውን ዌብሳይቶች ትክክለኛነታቸውን ከላይ በብራውዘራችን ላይ የሚጻፈውን እንትን ዶሜን ኔሙንም አድሬሱንም በጥንቃቄ ማየት አለብን እነዚህ ማድረግ አለብን ሌላው ፌክ ሰርቲፊኬቶችም ሊኖሩ እንደሚችሉ ማሰብ አለብን እንደተጠቃሚ ስለዚህ የዶክመንቱ ላይ ፌክ ሰርቲፊኬት ፌክ ወይም ትክክለኛ ያልሆነ የታይም ስታምፕ ምናምን አድርጎ ሰው ሊልክልን ይችላል ስለዚህ እሱንም ለማረጋገጥ የራሳችንን እንትን መውሰድ አለብን ጥንቃቄ መውሰድ አለብን ይሄ ማለት አሁን እኔ እናንተ መዋል ብንፈልግ እኔም የራሴ ዲጂታል ሰርቲፊኬት ሊኖረኝ ይገባል ዲጂታሊ መዋል ብንፈልግ አንተም የራሴ ዲጂታል ሰርቲፊኬት ሊኖር ይገባል
እና ከኢንሳ ፈቃድ ያገኙ ዲጂታል ሰርቲፊኬት ሰጪዎች ነው ያንን መውሰድ ያለብኝ። አንተም ልክ እንደዛው። ስለዚህ ልንዋዋል ስንል ዲጂታል ሰርቲፊኬቶቻችንን እንለዋወጣለን ማለት ነው። አይ ሰርቲፊኬቱ አንዱ ዶክመንት ላይ ነው የሚሆነው፣ የሁለታችንም ፊርማ ያለበት አንዱ ዶክመንት ላይ ይሆናል። ኦኬ ሶ እኔም ከመዋዋልበት ሰው ጋር ያለው ሰርቲፊኬት በትክክል ፈቃድ ካለው ተቋም የመጣ መሆኑን ማረጋገጥ አለብኝ ማለት ነው። እንዴት ነው ያንን ማድረግ የሚቻለው? እሺ አሁን ላይ ባለው አሰራር በጣም ከባድ ነው የሚሆነው። ግን ቅድም እንዳልነው የዲጂታል ሰርቲፊኬት ይዘቶች ላይ አንደኛው የሰርቲፊኬት ሰጪው ስሙን መግለጽ አለበት፣ ማንነቱን፣ አድራሻውን መግለጽ አለበት። ስለዚህ ያንን አንድ ሰው አይቶ የእውነት ፍቃድ ያገኘ ነው ወይ አይደለም የሚለውን ለማረጋገጥ የተዘረጋ ምንም አይነት የማረጋገጫ ሲስተም የለንም። ሰርቪስ የሚሰጥ ሳለ ግን ሀገር ውስጥ አንድ ነበር የማውቀው። አሁን ላይ ኦፕሬሽናል ይሁን አይሁን እርግጠኛ አይደለሁም እንጂ አንድ አለ። ማስታወቂያ ምናምን መለጠፍ ተጀምሮ ነበረ። ኦኬ አይ ቲንክ ሳያቆሙ አይቀርም። ያ ዌብሳይታቸው ስቲል አክቲቭ ነው ያየሁት። አሁን እነሱ በደንብ ካየሁትም በግሌም ኤክስፒሪየንስ ታማኝነት ያላቸው ሰዎችም ውስጥም ያሉት በአማካሪነትም በቦርድም ያሉት ታማኝነት ያላቸው ናቸው። ከኢንሳን ፍቃድ እንዳገኙ ይገልጻሉ። ስለዚህ እንደዚህ አይነት ፍቃድ ያላቸው መሆናቸውን የግላችንን ጥረት አድርገን ማጣራት አለብን። አንደኛው እሱ ነው። ፌክ የሆኑ እንትኖች ሊኖሩ ይችላሉ። ሶስተኛው ሌላው ፕሌየር ሪላያንት ፓርቲ የሚባሉት ናቸው። ሪላያንት ፓርቲ የሚባሉትን በተመለከተ ያው ዩዘሩ የሚያገኘውን ጥቅም በተመለከተ ስታብራራልን ስለነሱም አንስተህልናል። ለምሳሌ ካንተ ጋር መፈራረም ብፈልግ በዲጂታል ሰርቲፊኬት ያንተ ያለህ ዲጂታል ሰርቲፊኬት ከሚሰጠው ካምፓኒ የተቀበልከው ዲጂታል ሰርቲፊኬት ትክክል እንደሆነ እኔ መተማመን አለብኝ አይደል? እሱ ላይ ተማምኜ ነው የምፈርመው አሁን ስታብራራልን እንደነበረው። ስለዚህ ከዚህ አንጻር ሰርቲፊኬት ሰጪውም ካምፓኒ በትክክል ሰርቲፊኬት ከመስጠቱ በፊት የሰውየውን ማንነት በሚገባ የማረጋገጥ ኃላፊነት ያለበት። ለዚህ ነው እምነት የሚያሳድረው ተዋዋይ ወገን በትክክል ካሰበው ሰው ጋር ውል ማድረጉን ማረጋገጥ እንዲቻል ማለት ነው። ስለዚህ ከሱ አንጻርም ይሄ እምነት የሚያሳድር ሰው የተባለው የሚባሉ ሰዎችም ሪላያንት ፓርቲ የሚባሉ ሰዎችም ኃላፊነት አለባቸው። ኃላፊነታቸው ቅድም እንዳነሳህልን የተላከላቸው ሰርቲፊኬት ትክክለኛ ህጋዊ ሰርቲፊኬት መሆኑን ማረጋገጥ አለባቸው ማለት ነው። ጥሩ። ስለዚህ በአጠቃላይ የኢሲግኒቸር ሲስተሙ ይሄንን ይመስላል ማለት ነው። ከሴኩሪቲ ጋር የተያዙ ነገሮችንም አንስተናል። ሌላው ማንሳት ያለብን ነገር ምናልባት አለመግባባት ቢነሳ እንዴት ነው ዲስፒዩቶች ሊፈቱ የሚገባው የሚለውን በተመለከተ ነውና እንዴት ነው አለመግባባት ቢነሱ በእነዚህ ተጫዋቾች መካከል እንዴት ነው መፈታት ያለበት? ወይስ እነዚህን አለመግባባቶች መፍታት የሚቻልበት መንገድ ዘርግተዋል ወይ የኤሌክትሮኒክስ ፊርማ አዋጁ? ሰው አለመግባባት ሊፈጠር የሚችለው አንደኛው በተገልጋዩና በሰርቲፊኬት ፕሮቫይደሩ መካከል ሊነሳ ይችላል። ሌላ ደግሞ በሰርቲፊኬት ፕሮቫይደሩና በሩት ሰርቲፊኬት ኦቶሪቲ ወይም ከኢንሳ ጋም አለመግባባቶች ሊነሱ ይችላሉ። ስለዚህ እነዚህ መግባባቶች በአዋጁ ላይ የተቀመጡ የግጭት አፈታት መንገዶች አሉ። እነዛ የማይሳኩ ከሆነ ደግሞ ወደ ከፍተኛ ፍርድ ቤት የሚሄድበት አሰራር አስቀምጧል። ስለዚህ በተገልጋይና በሰርቲፊኬት ሰጪ መካከል ያሉትን አለመግባባቶች ወደ ሰርቲፊኬት ሩት ሰርቲፊኬት ኦቶሪቲ ወይም ወደ ኢንሳ ቀርቦ እንዲፈታ ማድረግ ይቻላል። ያ የማይፈታ ከሆነ ወይም በዛ ደግሞ ደስተኛ ያልሆነ ደግሞ ወገን ወደ ከፍተኛ ፍርድ ቤት ሊወስደው ይችላል። በኢንሳና በሰርቲፊኬት ፕሮቫይደሩ መካከል ደግሞ ከላይሰንስ ጋር የተገናኙ
አለመግባባቶች ናቸው ሊፈጸሙ የሚችሉት። ይሄንን አስተካከል እንደዚህ መሳሰሉ ሪኒዋል ላይ ሪቮክም ሊደረግ ይችላል እንደ እርምጃ ተወስዶ ማለት ነው። ስለዚህ ታውን አልተወጣም ተብሎ እንደዛ ሲሆን ደግሞ የናሽናል ክሪፕቶ ካውንስል የሚባል በአዋጁ የተቋቋመ ካውንስል አለ። አሁን ስራ ጀምሯል። ስራ ጀምሯል። አመት ምናምን ይሆናል። ከፕራይቬት ፓርቲ እንዲሁም ተወካይ ያለውም ነበር እስካሁን፣ ግን እሱም እየታሰበበት እንደሆነ አውቃለሁ። ከፕራይቬት ፓርቲም ሰው ለመጨመር ማለት ነው እንጂ ከመንግስት ከተለያዩ ዳይሬክቲቭ እና ደም ተዘጋጅቷል አልተዘጋጀለትም። እሱንም ለማዘጋጀት መጀመሪያ የተሳኩ የተወሰኑ 2-3 ስብሰባዎችን አድርገናል የሚል መግለጫ አውጥተዋል። ስለዚህ ምንድነው አባላቶቻቸውን እያጠናከሩ ነው መጀመሪያ። ስለዚህ እሱም አንድ በእርግጥ የኢሲግኒቸር ጥቅም ላይ ራሱ አዋዋሉም ዝግ ያለ ስለሆነ ይሄኛውም ጎን ለጎን ቀስ እያሉ ሁለቱም እየመጡ ናቸው። በዚህ በኩል ፕሮቫይደሮች ብቅ እያሉ ነው። ቁጥራቸው ብዙ ባይሆንም ሰውም አረዳዱ ከፍ እያለ ነው የሚጠቀመው። ተገልጋይም ፍላጎቱም እያየ ነው ስለሆነ በዚህ በኩል ደግሞ የናሽናል ክሪፕቶ ካውንስሉም ስራውን ዝግጅት ላይ ስለሆነ አንድ ላይ እንትን ይላሉ። ግን የፌዴራል ሃይ ኮርት አሁንም እነሱ ደግሞ ያልተደሰተ ሰው ወደዛ ሄዶ ደግሞ ማግኘት ይችላል ፍርድ ማለት ነው። በጣም ጥሩ ቴንክ ዩ። ከዚህ ጋር በተያያዘ እንዲሁ ዲቴይል ነገሮቹን ቴክኒካል ነገሮችንም ገብተን ስናይቆየንና እቺኛዋን ክፍል ለመዝጋት ያህል እንዲሁ አዋጁን ጠቅላላ ስትመለከተው ካለ ኤክስፖዠር ኤሌክትሮኒክ ፊርማን በተመለከተ እንዲሁም አጠቃላይ ቴክኖሎጂ ህግጋት አንጻር እንዲሁም ከዓለም አቀፍ ስታንዳርዶች አንጻር ስትመለከተው ሌላው ነገር ደግሞ በተግባር አዋጁን መሬት ላይ ከማውረድ አንጻር ስትመለከተው በዚህ በኤሌክትሮኒክ የኢትዮጵያ ኤሌክትሮኒክ ፊርማ አዋጅ ላይ የምታያቸው ክፍተቶች አሉ ቢሻሻሉ የምትላቸው? አዋጁ 7 አመት ኦልሞስት ሆኖታል፣ ግን ስቲል በተግባር ላይ ወረደ ለማለት በጣም አስቸጋሪ ስለሆነ የተግባር ላይ ያሉ ችግሮችን አናስተውልም። በደንብ መፈተሽም አለበት በተግባር። ከዛ ውጪ ግን ዋና ይሄን አዋጅ ወደ ተግባር እንዳይወርድ ደግሞ የያዘው የመመሪያ አለመኖር ይመስለኛል። በተለይ ከፍቃድ አሰጣጥ አንጻር እና ደግሞ በኋላ በፍርድ ቤት ደግሞ እንዴት ነው ቅድም ስናወራቸው የነበረው የማስረጃ አቀራረብና ክርክሮች ቢነሱ እንዴት ነው ምን አይነት ማስረጃዎች ናቸው መቅረብ ያለባቸው የሚሉ በተግባርም ያልተፈተሹ ናቸው። በመመሪያም በማስረጃ አቀራረብም ህግ ገና የጸደቀም አዲስ ህግም ስለሌለን እነዚህ ትንሽ ወደ ኋላ ያስቀሩታል አፈጻጸሙን። ስለዚህ ጋፕ አለው ለማለት በጣም አስቸጋሪ ነው። ግን አሰራሩንና እንትኑን ካየን አወጣጡ የህጉን ያዋጁን ጥሩ የሚባል ነው። ምክንያቱም ኢሲግኒቸርን አንደኛ ሰፋ አድርጎ ትርጉም መስጠቱ የቴክኖሎጂ ለውጥ የአሰራር ለውጥ ቢመጣ አሁንም አዲስ የመጣውንም አቅፎ ሊያሰራ የሚችል ይመስላል። ከዛ ውጪ ድራፍተሮቹ ምንም እንኳን ኢትዮጵያ ለምሳሌ የአንሲትራል ሞዴሎ የሚባል አለ። እሱን ኢትዮጵያ ምንም እንኳን በዩናይትድ ኔሽንስ ፍሬምወርክ ስር ያለ ነው ኢትዮጵያ አባል ባትሆንም፣ ግን ስቲል ድራፍተሮቹ አዋጁን ድራፍት ያደረጉት ሰዎች እንዳዩት ያንን ሞዴል ህግ እንዳዩ ያስታውቃል። ለዚህ አትሊስት ከውጭ ተሞክሮ ታይቶ እንደተሰራ እንደተዘጋጀ ያስታውቃል። ሪስትሪክቲቭም ነው ለማለት ያስቸግራል። አዋጁ ጥሩ ነው ይሰጣል። በቃ ይሄ አብዛኛውን ነገር ይፈቅድና ግን ተግባር ላይ ለማዋል ግን መመሪያዎች አለመኖራቸው ወደ ኋላ ይዞታል ማለት ነው። ስለዚህ መመሪያዎች ይውጡልን ነው። መመሪያዎች ይውጡ። ጥሩ በጣም ጥሩ። እሺ እዚህ ጋር ምናልባት እንዲሁ ነክተነው እንድናልፍ ከዚሁ ጋር የተያያዘ የኢትራንዛክሽን
የኤሌክትሮኒክ ትራንዛክሽን አዋጅ አለ 1205 1205 እና አሁን ስንነጋገርበት የቆየ ነው 1072 የኤሌክትሮኒክ ፊርማ አዋጅ ምን አይነት ትስስር ነው ያላቸው? እንደገናስ የሁለቱ ትስስር አጠቃላይ ዲጂታል ኢኮኖሚው ላይ ምን አይነት ውጤት ይኖረዋል? የትራንዛክሽን አዋጁ ቀደም ያለውን ኤክሴፕሽን ከማስቀመጥ ጀምሮ ይሄ የጋብቻ ላይ ፍቺ ላይ ውርስ ላይ ምናምን ኢሲግኒቸሮች መጠቀም እንደማይቻል ምናምን ያለውን ኤክሴፕሽን ከማስቀመጥ ጀምሮ የኤሌክትሮኒክ ትራንዛክሽን ብሎ ሰፋ አድርጎ የመንግስት ኢሰርቪስ ኢገቨርንመንት ሰርቪሶች እንዲሰጡ የኢኮሜርስ ስራዎች እንዲሰሩ የከፈተ አዋጅ ነው። ስለዚህ ሁለቱም የኢገቨርንመንት ሰርቪስም የኢኮሜርስ ሰርቪስም እንዲሰጡ ኤሌክትሮኒክ ሲግኒቸር በጣም ወሳኝነት አለው። ስለዚህ እውቅና ሲሰጥም የኢኮሜርስ ኦፕሬተሮችም የኢኮሜርስ ይሄ ፕላትፎርም ኦፕሬተር እና ኢንትራ ፕላትፎርም ኦፕሬተር የሚባሉት ሶስት አይነት አክተሮችን ሪኮግናይዝ በማድረግ እነሱም ላይ ኃላፊነቶች በመጣል ኃላፊነቱ ደግሞ በደንብ ከኦንላይን ከኮንሱመር ፕሮቴክሽን ጀምሮ ከዳታ ፕራይቬሲ ከሌሎችም የሲስተም ዝርጋታ ከፔመንት ራሱ ኢንተግሬሽን አንጻር የተሟላ እና የሆነ እነሱን ሊያሰራ የሚችል አዋጅ ነው። አሁን ላይ ደግሞ ከዛ አዋጅ ጋር ተከትሎ አብዛኛው የመንግስት ድርጅቶችም ማን የመንግስት ተቋማትም ሰርቪሳቸውን በኤሌክትሮኒክሊ መስጠት ጀምረዋል። ይሄን ሁላ ያስቻለው የዚህ የኢትራንዛክሽን አዋጁ ነው ማለት ነው። ሶ ኢሲግኒቸር አዋጁ ደግሞ የኢትራንዛክሽን አዋጁን ውጤታማነት የበለጠ ያሳድጋል ማለት በደንብ ያሳድጋል። ስለዚህ በኢሲግኒቸር ኢትራንዛክሽን አዋጁን መሰረት አድርገው የኢኮመርስ ራኒደር ኤሌክትሮኒክስ ንግድ ማለት ነው። ስለዚህ ኤሌክትሮኒክስ ንግድ ላይ ያሉ በርካታ ካምፓኒዎች አሉ አይደል? ኤሌክትሮኒክስ ንግድ የሚሰሩ የኢሲግኒቸርን ጉዳይ ሊያስቡበት ይገባል ማለት ነው። ከምን አንጻር ሊያስቡበት ይገባል? አሁን በኤሌክትሮኒክ ትራንዛክሽን አዋጁ ላይ ሶስት አይነት አክተሮችን ነው ሪኮግናይዝ ያደረገው። ኢኮሜርስ ኦፕሬተር የሚባሉ አሉ። ኢኮሜርስ ኦፕሬተር ፕላትፎርም ኦፕሬተር እና ኢንትራ ፕላትፎርም ኦፕሬተር ነው። ኢኮሜርስ ኦፕሬተር የሚባለው የራሱ ምርት ኦንላይን መሸጥ የሚፈልግ ነው። ተጨማሪ ፍቃድም አይጠይቅም። ፍቃድ ስል የንግድ ፍቃድ አያስፈልገውም። ስለዚህ ለምሳሌ እስክሪብቶ የሚሰጥ የሚያመርት ድርጅት በራሱ ዌብሳይት ላይ ሰዎች ገብተው መርጠው ከፍለው በዴሊቨሪ ሊሆን ይችላል እጃቸው ላይ ያ ፕሮዳክት እንዲደርስ ከፈለጉ የኢኮሜርስ ኦፕሬተር ነው የምንላቸው። ከዛ የተለየ ለዚህ ለኦንላይን ለሚሰራው ስራ ከኖርማሉ ንግድ ፍቃድ የተለየ ነገር አያስፈልገውም። አዎ ለዛች ለኦፕሬተርነት ግን እንትን የሚወስደው ፍቃድ ግን አለ ለሲስተሙ ብቻ ማለት ለሲስተሙ እንጂ የንግድ ፍቃድ አይደለም። እሺ ኢኮሜርስ ፕላትፎርም ኦፕሬተር እና ኢንትራ ፕላትፎርም ኦፕሬተር ግን በራሳቸው ንግድ ናቸው። እዚህ የኢኮሜርስ ኦፕሬተር ትርፉን የሚያገኘው እቃውን የራሱ ፕሮዳክት በመሸጥ ነው። እዚህ ትርፉ ራሱ ፕሮዳክቱን ትርፉ የሚመጣው። የፕላትፎርም ኦፕሬተር እና የኢንትራ ፕላትፎርም ወይ መካከለኛ ፕላትፎርም ኦፕሬተር የሚለው ማለት ነው ህጉ። እነሱ ግን ገንዘብ የሚያገኙት ትርፍ የሚያገኙት ያንን የኢኮሜርስ መገበያያ ስርዓት በመዘርጋት ከሱ ላይ የኮሚሽን ክፍያ በመሰብሰብ ነው። የፕላትፎርም ኦፕሬተር የምንላቸው ሻጭና ገዥ ብዙ ሻጮችን ሰብስበው ከገዢዎች ጋር ያገናኛሉ። ብዙም እንትን አይሉም ጣልቃ አይገቡም በዚህ ግብይት ላይ ማለት ነው። ስለዚህ የሻጩን ፕሮዳክት ራሳቸው ያስተዋውቃሉ። በሻጩ ስም ነው ግን የሚያስተዋውቁት የእሱ እንደሆነ ገልጸው ዋጋውም ሻጩ ባለው ዋጋ። ስለዚህ በተቻለ መጠን ሴኪዩርድ እንዲሆን ያደርጋሉ። የኢንትራ ፕላትፎርም ኦፕሬተር ግን የምንላቸው በራሳቸው ብራንድ ነው የሚሸጡት። ስለዚህ አሁን አማዞንን ብንወስድ ለምሳሌ
አንድ እቃ ስንገዛ ከአማዞን ነው ገዛን የምንለው ምርቱ ግን የሳምሰንግ ሊሆን ይችላል የአፕል ሊሆን ይችላል በራሱ ብራንድ ራሱ ሴት ባረገው ዋጋ ከዛ ራሱ ኃላፊነት ወስዶ ደግሞ ዴሊቨር በማድረግ ነው እነዚህ ናቸው ስለዚህ አማዞን ኢንትራ ፕላትፎርም ነው ኦፕሬተር ኢንትራ ፕላትፎርም ኦፕሬተር ኦኬ ፕላትፎርም ኦፕሬተር የሚባሉት ግን ጀስት ዌብሳይት ነው ማገናኘት አይነት ብቻ ማገናኘት ነው የሚሰሩት ስለዚህ አሁን ግን ሶስቱም ደግሞ አንድ የሚጥልባቸው ግዴታ ምንድነው በተለይ አሁን ፔመንት ሲስተም ኢንተግሬት ያደርጋሉ ፔመንት ሲስተም ኢንተግሬሽን ራሱ ኢሲግኒቸርን አፕላይ ያደርጋል እቃ መርጠው ደግሞ ቼክ አውት ሲያደርጉ ይሄንን እነዚህን እቃዎች በዚህ ብዛት በዚህ መጠን በዚህ ገንዘብ ለመግዛት ተስማምቻለሁ ብለው አንድ ሰው ኦርደር ሲያደርግ አይደለም እንደ አክሴፕታንስ ነው የሚወሰደው ኦፈር አረገ ድርጅቱ ስለዚህ ኮንትራክት እየፈጸምን ያለን በኢኮሜርስ ስለዚህ እነዚህ ሶስቱም ድርጅቶች ሶስቱም አይነት ስራ የሚሰሩ ድርጅቶች የቼክ አውት ሲስተማቸው በደንብ ሰው ገብቶት እየገዛ እንደሆነ እንዲያቅ ዝም ብሎ ክሊክ ስላረገ ብቻ ገዝቷል ማለት እንዳይሆን አንድ ስቴፕ ኤክስትራ ስቴፕ ተጨምሮ የቼክ አውት ፔጅ ይኖራል የመረጣቸውን ጠቅላላ መጨረሻ ላይ ኮንፈርም ለማድረግ ሰብስቦ ሰመራይዝ አድርጎ የሚያቀርብለት የቼክ አውት ፔጅ አለ ያቺን ሲነካ ነው እንደፈረመ የሚቆጠረው ስቲል አሁንም ከሌሎች ትራንዛክሽኖች የተሻለ በተሻለ ደግሞ ኦንላይን ከስተመሮች ደግሞ ፕሮቴክትድ እንዲሆኑ ካንስል የማድረግ ዊዝድሮ የማድረግ መብቶች የተወሰኑ እንደ እቃው አይነት እቃ ብቻ ሳይሆን ሰርቪስም ያጠቃላል እንደ ሰርቪስ የማይመለስ ሰርቪስ ከሆነ ለምሳሌ ሪፈንድ እንዳይጠየቅ እነዚህን ሁሉ ይሰጣል ማለት ነው ስለዚህ የኢሲግኒቸር ማነው የኢትራንዛክሽን የፕሮክላሜሽኑ ለኢኮሜርሶች እንደዚህ አይነት በስራቸው እንዲያከናውኑ ሲፈቅድላቸው ከጀርባ የኢሲግኒቸር ፕሮክላሜሽኑን በማሰብ ነው ወይም ደግሞ እሱ ላይ በሱ ድጋፍ ነው ማለት ነው የሚቆመው በአጠቃላይ ኢኮሜርስ ጥሩ ነው ጥሩ ማሳሰቢያ ነው እንግዲህ እንደዚህ አይነት ቢዝነስ ላይ ላሉ አሁን መግቢያችን ላይ እንደተነጋገር ነው የኤሌክትሮኒክ ሲግኒቸርን በተመለከተ ያለው አዋጅ የተለያየ ቢዝነስ ኦፖርቹኒቲዎችን ሊፈጥር የሚችል ነው አገልግሎቱ ብቻ ሳይሆን አገልግሎቱ የሚሰጠው በፕራይቬት ሴክተሩም ጭምር ነው ሶ ከዚህ አንፃር ብንመለከተው ጥሩ ይመስለኛል እንደው አንተ አዋጁን ካየኸው አንፃር እንዲሁም ከራስህም ጥናት ይሄን አዋጅ ኢንተርፕረነሮች ነጋዴዎች ወይ ኦሬዲ ፋንክሽናል የሆኑ ካምፓኒዎች እንዴት ኤክስፕሎይት ሊያደርጉት ይችላሉ ቢዝነስ አዲስ ቢዝነስ ለመፍጠር ወይ ደግሞ የነበረውን ቢዝነስ ለማሳደግ ዩዘር ኤክስፒሪየንሱን ስሙዝ ለማድረግ ተገልጋዮቻቸው ተጠቃሚዎቻቸው በቀላሉ አገልግሎታቸውን ማግኘት እንዲችሉ ለማድረግ የኢሲግኒቸር አዋጁ ምን አይነት ኦፖርቹኒቲዎች ፈጥሯል በኢሲግኒቸር የሚፈጸሙ ውሎች ወይም ትራንዛክሽኖች ከሌሎች ትራንዛክሽኖች ፈጣን ናቸው አይደል ስለዚህ ለአንተ እንዳልከው የተጠቃሚውን ምቾት የጠበቁ ናቸው ከዛ በተጨማሪ ከኢንቫይሮንመንት አንጻር ብናየው ኤኮ ፍሬንድሊ ነው ወይ ወረቀት በዚህ እስክሪብቶ ምናምን ይሄ ወይም ደግሞ በመንገድ ላይ ራሱ ለመፈረም ወይ ምን ለማለት ጉዞንም ይቀንሳል ከዛም አንጻር ጠቀሜታ አለው እንደ ዲጂታል ሰርቲፊኬት አይነት ደግሞ ጥሩ ነው በሴኩሪቲ አንጻርም የተሻለ ሴኩሪቲ ይሰጣል ስለዚህ ይሄንን መጠቀም ይችላሉ እንደየ ሴክተሩ ደግሞ በእርግጠኝነት አሁን የፊንቴክ ቴክኖሎጂ ካለ ኢሲግኒቸር መንቀሳቀስ አይችልም ሌሎችም የገቨርንመንትም ሰርቪሶች ኤፊሽንት እንዲሆኑ ኢፌክቲቭ እንዲሆኑ ይሄ ሲስተም በጣም ጠቀሜታ አለው ያስቻላቸው ስለሆነ ሰርቪሳቸውን እንዲሰጡ የኢኮሜርስም ሰርቪስ ካለ ኢኮሜርስ አይንቀሳቀስም ስለዚህ የቢዝነስ ኦፖርቹኒቲው ሰፊ ነው ከነዚህም ሰርቪሶች ውጪ ራሱ ኢሲግኒቸርን ራሱ ቤዝ አድርጎ የሚፈጠሩ ሰርቪሶች አሉ የሰርቲፊኬት ፕሮቫይደር ራሱ እኮ አንድ የተፈጠረ የስራ አይነት ነው የቢዝነስ አይነት ነው ከዚህ ጋር ተያይዞ ደግሞ ሳይበር ሴኩሪቲንም እንደ ሰርቪስ የሚሰጡም ስታርታፖች አንድ እንዲነሳሱም ያደርጋል ስለዚህ በኢሲግኒቸር
እንትን ሲስተሙ ደህንነቱ የተጠበቀ እንዲሆን እንዲሰሩ ይሄን እንደ ሰርቪስ የሚሰጡ ቬሪፋይ ማድረግ ራሱ አሁን ዲው ዲሊጀንስ ስራ የሚሰሩ ጠበቆች ኮንትራክት ቬሪፊኬሽን እንሰራለን ብለው እንደ አንድ ሰርቪስ ሊሰጡት ይችላሉ። እነዚህ ሁሉ ጎን ለጎን ደግሞ ከሲግኒቸር ጋር ተያይዘው የሚመጡ የቢዝነስ እንትኖች ናቸው፣ ሰርቪስ አይነቶች ናቸው። ስለዚህ በየሴክተሩ የሚበቅሉ ኦፖርቹኒቲዎች አሉ ይኖራሉ። በጣም ኦኬ፣ በጣም ጥሩ። ይሄ ኦፖርቹኒቲው በህግ ዘርፍም በንግዱም ዘርፍ የሰፋ ነው ማለት ነው። ጥሩ። እንዲሁ ያደረግናቸውን ዲስከሽኖች ጠቅለል ማድረግ እንድንችል አንድ ሰው ቀርቦ የ1 ሚሊዮን ብር ኮንትራክት በኢሲግኒቸር ልፈራረም ነው በኢሜይል ካገኘሁት ሰው ጋር ቢልህ እንደ ህግ ባለሙያ ምን አይነት ምክር ትሰጣለህ? ተፈራረም ትለዋለህ? አሁን ባለው ሁኔታ ኦኬ፣ ኢትዮጵያ ውስጥ ያለ ሰው በጣም አንደኛ ሰርቪስ ፕሮቫይደር ሰርቲፊኬት ፕሮቫይደር ወይም ሰርቲፊኬት ሰጪ ማግኘት አለማግኘቱ ራሱ አንድ መሰናክል አለና አገኘን እንበልና ቀደም ያልናቸው ኦፕሬሽናል የሆነት ከሆኑ እና ደግሞ ምንድነው ያለበት ሁኔታም ይወስናል። ስለዚህ ትልቅ ብር ነው፣ አማውንቱ ሲግኒፊካንት ነው። ሄዶ መፈራረሙ ሊጠቅም የሚችልበት አጋጣሚ አለ። ስለዚህ ቶታሊ ትራዲሽናል ኮንትራክቶች በዚህ መተካት አለባቸው የሚል አቋም የለኝም። ስለዚህ አንዳንድ በግሉ መውሰድ ያለባቸው ፕሪኮሽኖች አሉ። ሰርቪስ ፕሮቫይደር ማነው ሰርቲፊኬት ፕሮቫይደሩ በእውነት ትክክለኛ ፍቃድ ያገኘ ነው ወይ የሚለውን ቀደም ያላቸው የዶክመንቱን ይዘት ምናምን በጥንቃቄ ማየት አለበት። ከዛ በተጨማሪ ግን ጥቅምና ጉዳቱን ወይም ደግሞ ሲያመዛዝነው ከትራዲሽናል ኮንትራክት ሄዶ በብር ከመፈረምና በኤሌክትሮኒክ ከመፈረም ያለውን አመዛዝኖ መወሰን አለበት። ስለዚህ እንደ የኬዙና እንደ ሰውየው ያለበት ጂኦግራፊካል ኤሪያ፣ የታይም ጥበት እነዚህ ሁላ አፌክት ያደርጉታል። ግን ሁለቱም ደግሞ ኢፌክታቸው በህግ ተቀባይነታቸው እኩል እስከሆነ ድረስ እንደ አማራጭ ሁለቱንም ኤክስፕሎር ማድረጉ ጥሩ ነው። ስለዚህ በተለይ ተራራቁ ከሆነ ብትፈርም ችግር የለውም ነው የምትለው? እሺ ጥሩ። እንዲሁ ለመደምደም ያህል የዲጂታል ትራንዛክሽን እና የኤሌክትሮኒክ ፊርማን የተመለከተውን ኢኮሲስተም እንዴት ወደፊት ምን አይነት ጉዞ የሚኖረው ይመስላል ኢትዮጵያ ውስጥ? ለምሳሌ የዛሬ 5 አመት ምን አይነት ቦታ ላይ እንደርሳለን ብለህ ትጠብቃለህ? አሁን እሱም ጋር ተያይዘው ቅድም ያነሳ ነው ራሱ የዲጂታል አይዲ ራሱ ሲስተም መኖሩ፣ የፋይዳ ሲስተም፣ የኢገቨርንመንት ሰርቪሶች ደግሞ በደንብ እየተለመዱ በመምጣታቸው የፊንቴክና በአጠቃላይ በናሽናል ሲስተም በናሽናል ፔመንት ወይም የብሔራዊ የክፍያ ስርዓት ስር ያሉ አፕሊኬሽኖችና መተግበሪያዎች ይሄን ሰርቪስ ማለማመዳቸው የቀረብን እስካሁን ዲጂታል ሲግኒቸሩ ነው በደንብ ያልተለመደው እንጂ ሌሎች አይነት ኤሌክትሮኒክ ሲግኒቸሮችን እየለመድናቸው በመምጣታቸው የዳታ ፕራይቬሲ የዳታ ፕሮቴክሽን አዋጁ ባለፈው 2024 ላይ መጽደቁ ደግሞ የተሻለ ፕሮቴክሽን የግል መረጃችን ደግሞ በደንብ ፕሮቴክትድ እንዲሆን ስለሚያደርግ ከነዚህ አንጻር ማለት በጣም ሴኩርድ እየሆነ ነው በህግ እየተደገፈ ይሄ ዲጂታል ኢኮኖሚ የምንለው ስርዓት በደንብ በህግ እየተደገፈ ነው። እነዚህም ህጎች መኖራቸው ማለት ነው። ስለዚህ በቅርብ 5 አመታት በደንብ በኢገቨርነንስ ሲስተሞቹ እያደጉ በመምጣታቸው የተሻለ ሰውም እየለመደው ይመጣል። እነዚህ ቅድም ያላቸው ሰርቪስ ፕሮቫይደሮች ሳይበር ሴኩሪቲ ላይ የሚሰሩ ብዙ ሰዎች ይኖራሉ፣ ፕሮቫይደርስ ብዙ ይኖራሉ ብዬ እገምታለሁ። ምክንያቱም ፍላጎቱ ያለ ይመስለኛል ሳየው። ምክንያቱም ኦሬዲ
ሰው በኢሜይል ተላልኮ ኮንትራት ፈርሞ ስካን አድርጎ ራሱ ይልካል ማለት ትክክለኛ በእጁ የፈረመው ማለት ያን የሚያደርገው ኒዱ ስላለ ነው። ስለዚህ ይህንን ደግሞ በደንብ አፎርደብል በሆነ ፕራይስ በደንብ ደህንነቱ በተጠበቀ መልኩ የሚያቀርቡ ሲኖሩ በደንብ ይለመዳል። ኢኮሜርስም አሁን ላይ ብዙ አክተሮች ብቅ እያሉ ነው። ከዚህ በፊትም በሌላ ስርዓት የነበሩም ወደ ኢኮሜርሱ ስርዓት እየመጡ እየሰሩ ስለሆነ በደንብ እያደገ መሄድ ነው ማለት ነው። የባንኪንግ ሰርቪስ ሴክተሩም ከመንግስት ጋር አንዳንድ አገልግሎቶች ፋይዳ ካርዱ ሪኳየርመንት እያደረጉት ነው። ሶ እንግዲህ ምን ያህል ታክስ ፔየር አለ ከሰራተኛ የመንግስትም የግልም ተቋማት ላይ ያለ ሰራተኛ ጀምሮ ያ ሁሉ ፋይዳ አይዲ ሲኖረው ኢትስ አን ኦፖርቹኒቲ ቤቱ ቁጭ ብሎ ሳይሄድ ሳይወጣ ሳይወርድ የሚፈልገውን አይነት ውል የመፈራረም ዶክመንቶችን የመቀያየር ኦፖርቹኒቲ ነው። ቁጥሩ በበዛ ቁጥር ደግሞ በርካታ ሰርቪስ ሰጪም ያስፈልጋል ማለት ነው። ስለዚህ ልክ ነህ። እኔም እንደዛ ይሰማኛል ሞር እያደገ መሄድ ሴክተር እንደሆነ። ከዚህ አንጻር በዚህ የዲጂታል ኢኮኖሚው የሚያሳየው እድገት ውስጥ ቀድሞ ለመገኘት የህግ ባለሙያዎች በንግዱ ዘርፍ ያሉ ኢንተርፕረነሮች ምን ማድረግ ያለባቸው ይመስልሃል? ያው ሌጋል ፕሮፌሽናልስ መጀመሪያ ህጉን ማወቅ ነው። በደንብ ህጉን ማወቅ ከዛ የውስጥ አሰራራቸው ላይ ደግሞ ራሳቸው ኢንተግሬት ማድረግ። ለብዙ ጠበቃ እኮ ብዙ ክላይንቱ ከሀገር ውጭ ሊሆን ይችላል ወይም የሆነ ቦታ ሊሆን ይችላል። ከስራውን ባህሪ የተወሰነ ጊዜ ወስዶ ሄዶ መፈራረም ላይ ይችላል። በስልክ በኦንላይን በተለያዩ ግንኙነቶች ዲሉን ጨርሶ ግን ለመፈራረም ደግሞ ይሄንን እንዳንድ አማራጭ መውሰድ ይችላል ለራሱ ማለት ነው። መጀመሪያ ከዛ ራሱን መጠቀም ከጀመረ በኋላ ደግሞ ይሄ ለክላይንቶቹም ደግሞ ቀድሞ እንደ ምክርም ይሄኛውም የህግ ተቀባይነት እንዳለው ያሳወቀ በደንብ መቀጠል ይችላል። ያው በሌጋል አድቫይሱ ለማለት ነው። ቅድም ያልኩትም የዲው ዲሊጀንስ ስራዎችንም ኮንትራቶች የእውነት ብዙ የንግድ ላይ የተሰማሩ ሰዎች ወደ ጠበቃቸው ሄደው የሆነ ኮንትራት ሊፈርሙ ሲሉ ሪቪው አድርጉልን ሲሉ አንደኛው ከሚሰሩት ስራ መካከል አንደኛው ያ ተዋዋይ ሰው ማን ነው ምናምን የሚለውንም ቫሊዴት ማድረግ ቬሪፋይ ማድረግም እንደ አንድ ስራ ቢወስዱት ጥሩ ነው። ከዛ ውጪ ያው የቢዝነሶችም ሮል ካየን ቢዝነሶች የሲግኒቸርን ይጠቀሙ። አዎ ጥሩ ሪኮሜንዴሽን ነው። ግን ከዛ ውጪ ቅድም ያላቸው ደግሞ ጥንቃቄዎችንም ማድረግ ደግሞ መርሳት የለባቸውም። ስለዚህ ትሬኒንግ ለሰራተኞቻቸው በመስጠት ሊሆን ይችላል። እነዚህ ኪዎቹን በሚስጥር በመጠበቅ ሊሆን ይችላል። ህጉን ራሱ በማወቅ አስተራሩን በማወቅ እንደዚህ አይነት ፕሪኮሽን በመውሰድ እነሱም መጠቀም አለባቸው። ቢጠቀሙ ጥሩ ነው። ስለዚህ ለቴክኖሎጂውም ለህጉም ራሳቸው ማጋለጥ አለባቸው። በቃ ኢምብሬስ ማድረግ ነው። አዳዲስ ቴክኖሎጂ ሲመጣ ከመቃወም እንዴት ነው ኢፌክቲቭ ፕሮዳክቲቭ መሆንበት ብሎ አስበው እሱ መጠቀም ጥሩ ነው። እንግዲህ ፍጹም ያንተ ኤክስፐርቲዝ የሚነካካው ነገር በጣም ብዙ ነው። አንዷን ነገር ነው ዛሬ ያነሳ ነው። እንግዲህ ቃል አስገባለሁ በሌላ ጊዜ እነዚህ መሰል ጉዳዮች ላይ እየተገናኘን እንደዚህ ልንጫወት እንችላለን። በጣም አስተማሪ ቆይታ ነው የነበረን። እኔም በጣም ክላሪፋይ የተደረጉልኝ ፖይንቶች አሉ። ጠቃሚ ነው ያገኘሁት ትምህርት። ያው አድማጮቼም እንደሚጠቀሙ እርግጠኛ ነኝ። ግን ምናልባት ካንተ ጋር መገናኘት አንተን ጥያቄ መጠየቅ ወይም ሰርቪስ እንድትሰጣቸው መጠየቅ ቢፈልጉ አድማጮቼ እንዴት ሊያገኙ ይችላሉ? ወይንም ደግሞ ሌላው ነገር ሌክሲኮን ካምፓኒ
ኢንፎርሜሽኖችንም ፕሮቫይድ ያደርጋል እንደ ሶሻል ሪስፖንሲቢሊቲ። ሶ እነዚህንስ ኢንፎርሜሽኖች የት ነው ማግኘት የሚቻለው? ሌክሲኮን በደንብ አክቲቭ ሆኖ ፖስት እያደረገ ያለው ወይም መረጃ እያጋራ ያለው በዌብሳይት ና በሊንክዲን ነው። የሊንክዲን ፔጃችን ሌክሲኮን ብለው ሰርች ቢያደርጉ ያገኙታል። ዌብሳይታችን ደግሞ lexiconit.com የሚለው እዛ ስር እነዚህ ቅድም ያልኳቸው የኮርስንም የኮንሰልታንሲውንም ኢንሳይትስ ተብለው ደግሞ መረጃ የምናጋራውንም ማግኘት ይችላሉ። በዌብሳይታችን የፊዚካል የቢሮ አድራሻችንንም ስልካችንንም ኢሜይላችንንም እዛ ላይ ማግኘት ይችላሉ። በጣም ጥሩ አመሰግናለሁ። እኔም በጣም አመሰግናለሁ። እንግዲህ የዛሬው ቆይታችን ይህንን ይመስላል። አሁን ካለንበት ጊዜ አንጻር በጣም ጠቃሚ የሆኑ ነጥቦችን አግኝተናል። የዛሬውን ኤፒሶድ ከመደምደሜ በፊት አንድ ጥያቄ ላነሳላችሁ ፈልጋለሁ። እስካሁን በዚህ ኤፒሶድ ከሰማችኋቸው ነገሮች በመነሳት የ100,000 ብር ኮንትራት በዲጂታል መንገድ ለመፈረም ትደፍራላችሁ? አስተያየቶቻችሁን ኮሜንት ልታደርጉልን ትችላላችሁ። ይህንን ፖድካስት በሰዋሰው መልቲሚዲያ አፕ እንዲሁም በዩቲዩብ የሌጋል ፕላስ አፕ ላይ ታገኛላችሁ። ተመሳሳይ ሀሳብ ያላቸውን ጠቃሚና አስተማሪ ዝግጅቶቻችንን ማግኘት የምትፈልጉ ከሆነ ሰብስክራይብ አድርጉ፣ ሀሳቦቻችሁን ኮሜንት አድርጉልን። እንዲሁም ወደፊት ብንወያይባቸው ጥሩ ይሆናሉ የምትሏቸውንም ሀሳቦች እንደዚሁ ሪኮመንድ ልታደርጉን ትችላላችሁ። እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ።